ወንድማችሁ እንዳልካቸው ዘነበ ባላለው ጴንጤ ነኝ እና አሁንም ጴንጤ ነኝ በኋላም ጴንጤ ነኝ ባይዘይ በኋላም ላይቭ ላይ ከመጣው ጴንጤነቴ ይቀጥላል ነገም ጴንጤ ነኝ አሁን ራሱ ጴንጤ ነኝ እንደገና ትንሽ ቆይቼ ራሱ ጴንጤ ነኝ ድንግል ማርያም በሌለችበት ወልድን መመልከት ወልድን መከተል ኢየሱስ ክርስቶስን ማመን አይቻልም ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ምን መሰለ አሁን ኮን ያለው ነገር መሰለ ህዝቡን ያስደሰቱት ነው ህዝቡን መስማት የሚፈልገው ወንጌል እየነገሩት ነው ህዝቡ ደግሞ ተደስቶ ደግሞ ወዲያው ደግሞ ጥያቄ ተፈጠረበት ነው ይሄ ሁሉ ካስደሰታችሁን በኋላ ጴንጤዎች ለሚያፋጠጡን ነገር አብራችሁ ጥቅስ በሰጡን ጥሩ እኮ ነበር ቆንጆ ነው የሰበካችሁት አሪፍ ነው ግን ጥቅስ በኋላ ጴንጤዎች ይጠይቁን ምንም በላቸው ወንድ ልጅ አለኝ በጣም ሞዶ የ2 ዓመት ከምናምን ልጅ ኢትዮጵያ ውስጥ ያሉ ህፃናት በሽተኞች ናቸውና ባንተ ልጅ ይድናሉ ቢባል ልጄን አልሰጥም አብስ አንጥያ ልጁን ሌላ ልጅ የለው አብ ለዘላለም የለውም ከዚህ በኋላ ከኢየሱስ ውጪ ሊኖርም አይችልም አስታራቂ ልጅ አስታራቂ ከሆነ ምን ብዬ ወደ ሌላው ልሂድ አሁን ግራ ይገባኝ ናና አሳመነኝ ለዚህ ጉዳይ ማርያም ተጠቅማለች ይሄ ነገር ይቀርባል የምትለኝ ነገር ገረኝ እሱ የማይረዳ እሱ የማይረገል እሱ የማይሰማ እነዚህ ጉዳዮች አሉ በዴሊጌት በተደረጉ ቅዱሳንና ሰማዕታት በተሾሙ ይሄ ድርሻ በተሰጣቸው ብቻ የሚሰራ አለ ይቀርባል በለኝ እስኪ ንገረኝ ስለወደድከን ተባረክ ስላዳንከን ተባረክ ምንም ባይደረግልን ይሄ ዘመናችንን ሙሉ ያስመሰግናል ምንም ባይደረግልን ምንም ባይሆንልን ምንም ባይደረግልን ተባረክ አባባቶይ እግዚአብሔር ሲቆጣ ያኔ የሚሆነውን አናውቅም በጊዜ ተመለሱ ንስሐ ግቡ የእግዚአብሔር መንግስት ቀርባለች ከዚህ በላይ ምንም ልነግር አልችልም የሙዚቃ ኮንሰርት አይደለም እየነገርን ያለነው ቤካ ይዞ የመጣው የቢዝነስ አይዲያ የለው እንትን የሚባል ሱቅ እንትን የሚባል ሆቴል ብሎ አያቅ ኑ ብሉ ኑ ጠጡ አይል የህይወት እንጀራ ብሉ ከሰማይ የወረደው የህይወት እንጀራ ኢየሱስ ነው ብሉ ብትበሉት የህይወት ረሃባችሁ ጥም ይቆረጣል በቃ ኢየሱስን የበላ ደግሞ አይራብም ኢየሱስን የጠጣ ድጋሚ አይጠማም አንቺ ሴት አቤት ከዚህ ጉርጓድ የሚጠጣ ድጋሚ ይጠማል አለ እኔ ከምሰጠው ኦሮብ ኢየሱስ እኔ የምሰጠው ሐላጣው ጭራሽ ጠጥተሹ ከሆድሽ ውስጥ ራሱ አፈልቃለሁ አለ እሷ ስለ ጀርካኖ ስለ ቀድን በሚቀዳዋታ እሱ ስለ ምንጭ ነው ስለ ወንዝ ያወራል አልተገናኝቶም ኢየሱስ የሚለው ሌላ ዓለም የሚለው ሌላ እኛ ምንለው ሌላ ዓለም የሚለው ሌላ እኛ የወንጌል አማኞች ዜናችን አንድ ነው ኢየሱስ ክርስቶስ እርሱ ስለ ኃጢአተኞች ሞቷል ደግሞ ሊያጸድቃቸው ሞትን ድል አድርጎ ተነስቷል በአባቱ ቀኝ ደግሞ ስለነዚህ ሊታይ አለ ተመልሶ ይመጣል ከመምጣቱ በፊት በስሙ እመኑ የኃጢአት ስርየት አለ የልጅነት ስልጣን ተቀበሉ ወደ እግዚአብሔር መንግስት ግቡ ይሄ ነው አለቀ እና አሻሽላን አልነገርናችሁ የሆነ ነገሩ ነጣ ኖ በጭራሽ የሆነ ቀን ርስት ቀይራላችሁ እንዴ በጭራሽ አሪፍ እንትን ያለቀን ወዳ ኖ በጭርቡ እኛን ቀይር ብንልስ እኛ ውስጥ ያለው እግዚአብሔሩ መንፈስ ከኢየሱስ ውጭ ያስወራናል እንዴ እና ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመስክር ምላሳችን የሚመሰክሩ ሁሉ ይሄ ነው ኢየሱስ ክርስቶስ ጌታ ነው ሸምደደን አይደለም በጣም የጴንጤ ስብከት ሆኖብን አይደለም ኢየሱስ ጌታ ነው ምንለው ስለሆነ ነው ተሰብስበን ጌታ አላረግነውም ኦሬዲ ያለቀለት ጌታ ነው እሱ አሁን እኔና ቤኪ ብንለው ባንለው ኢየሱስ ጌታ ነው ቤኪ ኢየሱስ ጌታ ነው ባይል ይቀርበታል ኢየሱስ አይቀርበትም ቤኪ ነው የሚቀርበት ነው እኮ ምንድነው የምትለው ሲጀመረኛ ነን እንደ ጌታ ያረግነው እርሱ ጌታው ነው የተገኘ ጌታ ጌትነቱ እኛ ብንል ለኛ ጥቅም ነው እኔ ምንድነው አስረ ኢየሱስ ጌታ ነው የምትለው ለራሴ ጥቅም ባትልስ ጌታ ነው
መቼ ነው ዳግም ሲመለስ ጌታ አይደለም ብለህ ከፊቱ ቆማ ኢየሱስ ሰው ነው ኢየሱስ ከመሐመድ ያንሳል የምትሉላ ዳግም በክብሩ ሲመለስ ተራሮች በፊቱ ሲጤሱ ደመናን ሰንጥቆ በመላእክት አለቃ ድምጽ ኢየሱስ ከሰማይ ብቅ ሲል ሰው ነው በልስቲ እኛ በስሙ ያመንን በቀኙ ስንቆም ከቀደሙት ቅዱሳን በጌታ ሆኖ ካንቀላፉት ጋር ተነስተን ለበጉ ስንዘምር በሰማይ ሃሌሉያ እንዴት እንደ አንተ ነህ ክርስቲያን ነኝ እርግጠኛ ነኝ ደግሞ ጌታ እንደሚመጣ እርግጠኛ ነኝ ሰማይ እንደሚሄድ እርግጠኛ ነኝ ለበጉ እንደምዘምር እርግጠኛ ነኝ በምን አወቅ በመንፈስ ቅዱስ ማን ነው ማስረጃ ክብሩ የእግዚአብሔር መንፈስ ከአብና ከወልድ እኩል የምንሰግድለት አምላካችን መንፈስ ቅዱስ ከኔ ህይወት ጋር ዱዌል አድርጎ የሚኖር በክርስቶስ ኢየሱስ በማመኔ ምክንያት በውስጤ ያለ ክብሩ የእግዚአብሔር መንፈስ እኔን ኃጢአተኛውን ሳይንቅ ለኢየሱስ ደም ብሎ በእኔ ውስጥ አደረ መንፈስ ቅዱስን የሚያክል ጻድቅ አምላክ በኪ ውስጥና እኔ ውስጥ አደረ የኢየሱስ እንደማይቶ አሜን praise the lord አሜን ለምንድን ነው ማይገለን በውስጣችን አድሮ ኃጢአት ስንሰራ የኢየሱስ እንደማይቶ ለምን የኢየሱስ ደም ብቃት ማሊቫውስ ስማ እኔ የኢየሱስ ክርስቶስ የደሙ ጉልበትን ሳስብ መንፈስ ቅዱስ በእኔ ውስጥ ማደሩ ይገርመኛል እኔ እንኳን መንፈስ ቅዱስ የረባ ሰው ዕቃ እኮ አደራ ማይሰጠኝ ሰው ነኝ ክቡሩ የእግዚአብሔር መንፈስ ታላቁ አምላካችን ፐርሰን ከአብና ከወልድ እኩል የምንበረከክለት ቅዱሱ መንፈስ ቅዱስ እንዳልክ በሚባል ኃጢአተኛው ውስጥ መጥቶ አደረ በክርስቶስ ኢየሱስ ደም ምክንያት ይሄ መንፈስ ቅዱስ ምን ያደርጋል ስለ ኢየሱስ ያሰብከኛልና እንዴት እንድጸልይ ያስታውሰኛል የቀናውን መንገድ ይመራኛል ያንን የመንፈስ ፍሬ ደግሞ እንድኖር ይረዳኛል ድሮ እንዴት ነው አሁን እንዴት ነው በመንፈስ ቅዱስ ጎዳና ነኝ የተለወጠ ማንነት አየንብህ እኔ አይደለም መንፈስ ቅዱስ እንዳልክ የጥሩ ሆናል አሁን እኮ ቸርች ትሄዳለህ እንደ ድሮ አይደለም እኔ አይደለም መንፈስ ቅዱስ በኔ አሜን 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 ኢየሱስ ወድቄ ከተገኘውስ እኔ ነኝ እንዳልክ የሳትክ እኔ ነኝ በረታ መንፈስ ቅዱስ ጠነከርክ መንፈስ ቅዱስ መዘመር ቻልክ መንፈስ ቅዱስ መጸለይ ቻልክ መንፈስ ቅዱስ ቸርች መንበርከክ ቻልክ መንፈስ ቅዱስ አሜን ኢየሱስ ማለት አቅም አገኘ ምክንያቱም በመንፈስ ቅዱስ ኃይል ያለ መንፈስ ቅዱስ ኃይልና ያለ መንፈስ ቅዱስ ጉልበት ማንንም ሰው ኢየሱስ ጌታ ነው ብሎ መናገር አይችልም ኢየሱስ ጌታ ነው ሽምደዳ አይደለም ለምንድን ነው የሚያንቀ እኔ ለምንድን ነው የማያንቀኝ አንተን ለምንድን ነው የሚያንቀ ኢየሱስ ጌታ ነው በልስ የሚያስብል እኮ ክብሩን የእግዚአብሔር መንፈስ አልተቀበልኩም እኔስ እየነደድኩ ይው ኢየሱስ ጌታ ነው አሜን ሃሌሉያ ክብር ለኢየሱስ ጌታ ጌታ ቢሉ ጌታ መሰለ እንዴ ሰው ወዳጅ አሜን ኃጢአተኛን የሚወድ ኃጢአትን የሚጠላ አንከባሎ ጻድቅ የሚያደርግ ኢየሱስ ኃጢአተኛ ነኝ ግን አንተን መከተል እፈልጋለሁ ና እኔ አንተን ኃጢአት ተቀብዬ መስቀል ላይ ሞትልሃለሁ ጌታ ኢየሱስ በጣም እኮ ነው ሞድ ግን አንተን መከተል እፈልጋለሁ ዝሙት አለብኝ አንከባለልልሃለሁ ኃጢአትን ተቀብዬ መስቀል ላይ እርቃኔን እሰቀልልሃለሁ ደሜን ስላንተ ኃጢአት አፈሳለሁ ከአብ ጋር አስታርቀሃለሁ በኔ ደም በኩል ስርየት ታገኛለህ ንጹህ ትሆናለህ ጻድቅ ትሆናለህ ኃጢአት ነው ያለብህ አው አምጣው ጌታ ሆይ ሸክም አለብኝ አምጣው ሸክምን ላንከባለል የታመንኩ ነኝ ሸክም የከበዳችሁ እናንተ ስንባል አቤት ብዬ ነው የመጣሁት ቆንጆ እናንተ ጥሩ ሰዎች በጣም ምጾሙ ምጸልዩ ኑ አላለም ቤተ መቅደስ ያሉትን የታቦቱን ጠባቂ የሙሴ ግጠቅልል ይዞ በእጃቸው የሚዞሩ የካህናት አለቆችን ተወና አሳስ ጋሪ ማል መጣ ጴጥሮስ አቤት ከዚህ በኋላ አሳ አታጠምድም ሰው ነው መታጠምደው አረ እኔ አልችልም እኔ እሰራለሁ ባንተ እኔ ነኝ የምሰራው አረ እኔ አልተማርክም ይሉኛል ገና ሐዋርያ ሥራ ላይ እኮ የመጀመሪያ ስብከቴን ተሰብክ እኮ አልተማረም አይደል ይለዋል አንተ አሰብክ መንፈስ ቅዱስ ባንተ ይሰብካል እስር ቤት የሮም ወታደሮች ይዘውን በገረድ ፊት ክደኛል አው መንፈስ ቅዱስ ስላልተሞላ ነው ጴጥሮስ ይካድከኝ ከዛ በኋላ ለኔ ስም ትገረፋለህ በሸንጎ ትወረወራል እስር ቤት በስሜ ምክንያት ብትቀበል እንኳን መንፈስ ስለተሞላ ጠንካራ ትሆናለህ መጀመሪያ አላቀውም ብለህ ክዳል ልክ መንፈስ ቅዱስ ሲወርድስ 5000 ሰው ጠቅልለ ወደ ጌታ መንግስት ተጨምራለህ ብርቱ ሰባኪ የምትሆነው መንፈስ ሲወርድ ነው አየ አላቀም ያለው ጴጥሮስ ይሄ የናዝሬቱ ኢየሱስ እናንተ የሰቀላችሁት አው እርሱ ብሎ መናገር ጀመረ አቤት ይሄ ሰው ይቆ አልተማረም እንዴት ስብከት ቻለ ሲሉ መንፈስ ቅዱስ ባልተማረው አድሮ በጣም ብዙ ዶክተሮች ብዙ ጂኒየስ ሲሆኑ በአውሮፓ ህብረት በአሜሪካ ህብረት በተለያየ ዓለም መድረክ ላይ የሚሰሩ በጣም ሱፍ ስለብሱ የሚያብርባቸው እንግሊዝኛ ቀላጥፎ የሚናገሩ በጣም አንቱታን ያተርፉ ቆንጆ መኪና የሚነዱ ብዙ ቋንቋ የሚናገሩ ዓለም መድረክ ላይ ቢቆሙ በንግግራቸው ብዙዎችን የሚያስደሙ የሚጨበጨብላቸው ይያሉ እንዳልክ የሚባል ተብታባ ኢየሱስ ጌታ ነው ማለት አልቻለም
ስንት ምሁር ያለ ማይሙ እንዳልክ ብድጋልና የናዝሬቱ ኢየሱስ ያድናል የዓለም ሁሉ ጥበብ ጠቅልሎ የሚበላውን ያንን ትልቁን ጥበብ መንፈስ ቅዱስ አበራለት እንዳልክ ማይም ነው ምንም አይችልም እዚህ ግባ ማይባል አሁን ኢየሱስ ይላል መንፈስ ቅዱስ ተመረጠን ታቃለ ለዚህ ምስክርነት ምርጫ ውስጥ ገባን እግዚአብሔር መረጠን ምን አይነት መታደል መሰለ ክርስቲያን መሆን ተመረጨ ነው ክርስቲያን የሆንኩት እንዴት እድለኛ መሰልኩ ጴንጤ ነኝ እኔ ክርስቲያን ነኝ የልጁን የኢየሱስ ክርስቶስን የመስቀል ሥራ እንድመሰክር እግዚአብሔር መረጠኝ ወደደኝ ታማኝ አርጎ ሾመኝ ጳውሎስ አለ ቆጥሮኛል አለ ጳውሎስ ሚቆጠር ነገር ኖሮት አይደለም ቆጥሮኝ ነው እንደውም ለዚህ አገልግሎት እኮ እግዚአብሔር ፊት ቀርቤ ጌታዬ ምን ላርግል አላልኩም እና ቆጠረኝ እሱ ሰሜን በአዛብና በነገስታት ፊት የሚሸከም መርጠቃዬ ነው አለ ሄዶ ኢየሱስ ራሱ አየ ጌታ ሲነካ የመጀመሪያ ጥያቄ ልክ እንደ ጳውሎስ ነው ምን ላርግልህ ነው መጥሎ ምን እንዳደርግልህ ተወዳለ ተላለ በደማስቆ ብርሃን ላይ ሲያገኝ ማን ሲለው የምታሳድደኝ የናዝሬቱ ኢየሱስ የምታሳድደኝ ጌታዬ እኔ እኮ ወደ ላይ አሳድጄ አላቅም ወደ ጎን እኮ ነው ሐዋርያትን ማሳድደው አዎ በእነሱ ውስጥ ነኝ ያለሁትና ጴጥሮስ ሲነካ ኢየሱስ ነው ድምጽ የሚሆኑለት ታቃለ አንድ ጴንጤ ሲነካ ኢየሱስ ነው የምታሳድደኝ ይላል አንድን ክርስቲያን ማሳደድ ኢየሱስን ማሳደድ ለምን ነው ሐዋርያትን የምታሳድደው ያላለው ኢየሱስ ጴጥሮስ ጳውሎስን አላለውም ለምን ነው እነ ጴጥሮስ የምታሳድደው አላለው የምታሳድደኝ ለምን የኔን ወንጌል ተሸክሞ የሚሮጡትን የምታሳድድ ያ ጳውሎስ ተቀይሮ በሮም ጨካኝ ነገስታት ፊት ኢየሱስ ያድናል ማለት ጀመረ እግዚአብሔር ያለምን ጥበብ ከንቱ አርጓል አለ በምን ሲሉት ከንቱ አረጋል እንዴት ልጁን መስቀል ላይ ሰቅሎ የ32 ዓመት አይሁዳዊ ከወንበዴ ማለት የተሰቀለውን የዘላለም ሕይወት የሚሰጠው አዎ እና እሱ ያድናል ይታደጋል ኃጢአትን አንከባለለ ያንከባልላል አርጎታል ወይ ግጥም አርጎት መስቀል ላይ የሞተ ቀን ነው ኢየሱስ የዘላለም ሕይወት መስጠት የጀመረው ጌታ ሆይ እኛ በበደላችን ነው እኛ በኃጢአታችን ነው ሳይ አንተ ኃጢአት አልሰራም አይሁዳውያን ነው ሮማውያን ጨከኑ ነው የገደሉ አዎ እንደው ትሞታል አይደል አዎ ከዚህ መስቀል ተወርዳላው ይቀብሩሃል አዎ ሞትን ድል አርገ ድንጋይ ፈንቅሉልኝ ሳትል በትንሳኤ አካል ገንጥለት ተነሳላው ወደ አባት ክብር ትገባላው በቀኙ ትቀመጣላው ዳግም ትመጣለ ኢየሱስ አዎ ስትመለስ አለ ያ ወንበዴ ታቃል ስትመለስ ዳግም ስትመጣ በመንግስት አስበኝ ኢየሱስስ እንዴ እውነት ለሃለው ዛሬ ከኔ ጋር በገነት ትኖራለህ አራ ይሄን ድምጽ የሰማ ጴንጤ አሜን ይላል በኢየሱስ ስም ሰማ ዛሬ ከኔ ጋር አለው በገነት ትኖራለህ ኤሶ የቸርች ሄዷል አልሄደም ዲሳይፕልስ ተምሮ አልተማረም ቴዎሎጂ የለም ሙሉ ወንጌል ነው አይደለም ጴንጤ ነው ኖ ምንድነው ኢየሱስ ዳግም እንደሚመጣ አውቋል እግዚአብሔር ሰዎችን ለማዳን ልጁ ላይ ጨክኖ የዘላለም ሕይወት በቀራንዮ ኮረብታ ላይ በመስቀል ላይ እግዚአብሔር ያንን ድነት እየፈጸመ እንደሆነ አውቋል ይዞይ እና ስትመለስ መምጣት አይቀርም አሉ አዎ ስትመለስ ያኔ አሁንማ ትሞታለህ አሉ አሁን ግልጽ ነው ካልሞትክኛ አንደንም ካልደማ ኃጢአታችን አይታጠብም ካልቆሰልክ ቁስላችን አይጠረግም እርግማን ሆነ ስለኛ መስቀል ላይ ካልዋልክ እርግማናችን ከላያችን ላይ አይነሳም አሁን ስለኛ ሁሉም ትሆናለህ ትሞታለህ ዮሴፍ ባዘጋጀው አዲስ መቃብር ገንዞ ይቀብሩሃል መግነስ ፍቱልኝ ሳትል ድንጋይ አንከባልሉኝ ሳትል በትንሳኤ አካል የሞትን ቀንበር ሰብረ በሞት ላይ ስልጣን ያለውን ዲያብሎስን እርቃኑን አስቀርታ አዋርደ በአደባባይ ማረጉን ገፈ አለቆችና ስልጣናትን ገንጥለ ሞትን ድል አርገ ትነሳለህ አንተ የያው የእግዚአብሔር ልጅ ነህ ሞት አንተ ላይ አይሰለጥንም ልክ አንተ ስትሞት ሞትን ይዘህ የምትሞተው ሞት ካንተ ጋር ይሞትና አንተ ሞትን ገለት ተነሳለህ ሞትን ገለት ተነሳና ሞቶ ይተላል መውጊያ ወዴት አለ ትለዋል መስበሪያስ ድል ማድረግ ሲል ሰብራዋል ኢየሱስ ተብሎል ይዘመርልሃል ድል አርጋልና ተብለ ይዘመርልሃል በሰላም ታርዳልና ተብለ በሰማይ በመላእክቱ ዘንድ ይዘመርልሃል እየተዘመረልህ ምስጋናን የተቀበልክ ትኖራለህ በዘመን መጨረሻ ዳግም ባንተ ሆነው ያንቀላፉትን ስምን አምኖ ተቀበለው በበራ የተንከራቱትን ስለ ስም ስደትን የተቀበሉ በወንጌል ምክንያት ቤት ንብረታቸው ልጆቻቸውን ጥሎ በአውሬ ባራዊት በግፍ ለተገደሉ በጌታ ሆነው ላንቀላፉት ለነዛ ተመለሰ ትመጣለህ በመላእክት አለቃ ድምጽ በክብር ትመጣለህ ያኔ ያስበኛሉ እና ይሄንን የናዝሬቱን ኢየሱስ ነው ምን ነግራችሁ ይሄንን ቅዱስ ነው ምን ሰብካችሁ
ይሄንን አዳኝ ነው ምን ነግራችሁ ይሄንን ነፃ አውጪ ነው ተቀበሉ ምን ነው ምንድነው ከጀርባችሁ ያለው ቢዝነስ ምን አለን ሀብታም ልትሆኑ ነው ኢየሱስ ምትሉ ወይ ሀብታም የሆነ ነገር እንብላችሁ ነው ኢየሱስ ምትሉት ምንም የቀመስ ነው እኔ ሲጀመር ሰው ጌታን አግኝቶ ቀስቅሶ ከተቀመጠ እንደገና ጌታን ይቀበል ሰው ጌታን ተቀብሎ እንዴት ይደነዝዛል መንደድ ነው ያለበት የገባ እውነት አርፎ ያስቀምጥማ እሳት እኮ መንፈስ ቅዱስ እኮ ነው ያገኘ እንዴት ነው ዝም የምትለው ፍቅረኛ እወዳለሁ ብላ ቀኑን ሙሉ ቴክስት ያረክ ምትል ሰውዬ ኢየሱስ እወዳለሁ ሲል ያን ድምጽ ሰምታ እንዴት ነው ቤት የምትቀመጠው እሳት የጋለ ጴንጤ ያጋጥማችሁ የነደደ ጴንጤ ኢየሱስ ሲባል ተክ የሚል በቃ ቦታም አይመርጥ የሚል ልክ ኢየሱስ ሲባል ብንን የሚል ኢየሱስ ሲባል ኢየሱስ ነው እንዴ እኔ ማቀው ነገር አለ ምን ያድናል ስለ ኢየሱስ ምን ታውቃለህ ቆቆቆ የሰማሁት ነገር አለ የምታወሩት ወሬ ሰምቻለሁ አንዳንድ ጴንጤ ደስ ይለኛል ካፌ ውስጥ የሆኑ ሰዎች ለሁለት ያወሩ ሌላው ወንበር ላይ ቁጭ ብሎ ሌላው አዞ የጠጣ መሃል ላይ ወሬ ላይ ዘው ብሎ የሚገባ ጴንጤ የለም ስለ ኢየሱስ ሲወራ አያስፈቅድም ተሻምቶ ነው የሚያወራው እንደዚህ አይነት ጴንጤ ሆኑ እድል እስኪሰጣ አጠብቅ ኢየሱስ ሲባል ተሻማ ዘለግባና እኔ ማቀው ነገር አለ ምንድነው የምታውቀው እውር ነበርኩኝ እና ይሄ ኢየሱስ የሚሉት ሰውዬ አበራኝ ያንን አይነ ስውር ሰውዬ ኢየሱስ ካበራ በኋላ ልክ ሲበራልም የመጡ ሰዎች አሉ እግዚአብሔር ይገስጻቸው አይነ ሲበራ ጠብቆ መጡና መጀመሪያ ታይ ነበር አላይ ማን ያበራ ኢየሱስ የሚሉት አይሶ የልክ አይደለም ቤተሰቦቹ ይጣሩ እኔ ምላችሁ አው ልጃችሁ መጀመሪያ ያይ ነበር ምን ጧት ስንልክ እውር ልጅ ነው የላክ ነው አው ከሰዓት ያየመጣ እኛ ራሱ አናቅ ምንድነው ኢየሱስ የሚሉት ሰውዬ ሙሉ ሰው ነው እሱን ጠይቁ ካልሆነ እኛን ካላመናችሁ ቆይ ሸንጎ እናምጣው አው ካናት ሊቀ ካናት ነናው እኛ የህግ መምህራን ነናው ጠቅልሉ እኛ ጋር ነው አው ፈሪሳውያን ነናው ምኩራቡ የኛ ነው አው ወደ ህጉ ይምጣ እናምጣውና እንጠይ አንተ ፈወሰኝ የምትለው ሰውዬ ኃጢያተኛ ነው ሲሉት እንዴ እግዚአብሔር ከመጀመሩ ነው ኃጢያተኛ ጋር የሚሰራው እንዴት ነው አንድ ኃጢያተኛ እውር የሚያበራው አላችሁ ማን ነው ያበራል ኢየሱስ የሚሉት ሂድ ሽውጣ አሉትና ድጋሚ መጡና እንደው ለመጨረሻ ጊዜ ነው ምን ጠይቅ አልሰደቡት ባይዘ አይሁድ አይድፈንብኮ ያበራ ሰው ያየ በራ እንዴ ይባላል አይተናው አሉት ያየ ያለውን ሰው አው ሲል ማን ነው ያበራራል ሲሉት እንዴ እናንተ ሰዎች ደቀ መዝሙሩ ልትወዱ ትፈልጋላችሁ እንዴ ሰውየው ራሱ የዋዛ አይደለም አንተ እንዴ ነው ደጋግሞ ይጠይቁናል ትኩስ ጴንጤዎችን ይሄው 2 አመታቸው ልቤ ላይ ሲቆሙ እንዳልክ ግን ምን ገብቶ ነው የሄድከው እመቤቴ ላይ ጨከነ ደቀ መዝሙሩ ልትሆኑ ተወዳላችሁ አጭር መልስ ይሄ ነው እንዴ ሰው 2 አመት ሰውን ይጠይቃል እንዴት ካድክ ምን ገብቶ ነው የሄድከው ደቀ መዝሙሩ ልትሆን ተወዳለ አንድ ነገር ልንገር የልቤ አይነ ታውሮ ነበር ብዙ አዳኝ በመፈለግ ዘመኔን ስንከራተት ነበር በዚህ ድናለው በዚያ ድናለው በየጣፈንታዬ የት እንደሆነ ማላቅ ምስኪን ነበርኩኝ ገነት ገባለሁ አልገባም የሚለው ጥያቄ ዳ በማብላት ላይ ተመሰረተ ነበር የናዝሬቱ ኢየሱስ ድንገት ለሊት አገኘኛ እኔ ነኝ ወደ ህይወት ማስገባለኝ በር ነኝ አለ መንገድ ነኝ አለ ቶማስ ዲዲሞስ አንድ ጥያቄ ጠይቆ ጌታ ሆይ አለ ጌታ ሆይ ይገርማል በጣም ጥሩ ነው ስታስተምር አለው እሺ ብዙ ጊዜ ግን ስታስተምር አባቴ ትላል ታውቃለህ ኢየሱስ አባቴ ወደ አባቴ እኔና አባቴ ይላል በቃ ወይ ስለ አብ ሲያወራ እኮ ኢየሱስ ስለ አባቱ ሲያወራ እና ቶማስ ጌታ ሆይ አለ በቃ 3 አመት ምናምን ካንተ ጋር ቆይተናል አው ጥሩ ነው ግን አብን አሳየንና ይበቃናል አለው እንዴ አለው ኢየሱስ እንዴ ይሄን ሁሉ ጊዜ ከናንተ ጋር ስኖር አታውቁም እኔን ያየ አለ አብን አየ እኔ ባብ እንዳለው አብ በኔ እንዳለ ይሄን አታውቁም እኔ ካለ በኋላ እሺ እሱ ይሁን ወደ አቡ ሰደን ሲሉ ወደ አባው በእኔ በኩል ነው መገቡት አለ እንዴ ስል መንገድ ነኝ እና ህይወት ነኝ እውነት ነኝ ሌላ መንገድ የለም አይቻልም አብርሃም እንደዚሁ እንደኛ አይሁዳውያንን ህግ ተቀብለን አባታችን አይቻልም ወደ አብ መግባት እንፈልጋለን በኔ በኩል በሩ ነኝ በኔ በቀር ማንም እኔ በጣም እምወዶ ቃል ነው ባይዞ በኔ በቀር ብሎ ማንም የሚላለ ባይዞ ማንም ማንም ደግሞ የሚገባው በሱ በኩል ነው እግዚአብሔር ማንን ነው ያዳነው ኦሮሮሮ በርሱ የሚያምኑትን ሁሉ ዮሐንስ 3:16 ምንድነው የሚለው እግዚአብሔር ሆይ ማንንም ለማዳን አሰብክ ሲሉት በርሱ የሚያምኑትን ሁሉ በማን በልጄ የሚያምኑት ሁሉ አለ አብ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፉ
አንድያ ልጅን እስክሰጥ ድረስ ዓለሙን እንዲሁ ወድጃለሁ አለ አብ ለዮሐንስ በመንፈስ ቅዱስ በኩል። ዮሐንስ ሲጽፍ ምን አለ መሰለ? በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደን። ለወደደን ክብር ይሁን ላፈቀረን አብ እንዴት አይነት ሰው ወዳጅ ነው! በእናት ልጁን ነው የሰጠን። ታውቃል? አብ ደግ ነው። አብ ሰጪ ነው። አብ ሰጥቶ አይሰለቸውም። አብ እንደዚህ ያርግልናል። ሰጠን። እኛም መጠየቅ አይደክምም። እሱ መስጠት አይሰለቸው። መጨረሻ ላይ አንድያ ያለውን ነገር አንስቶ ሰጠን ልጁን። አብ ሩህሩህ ነው። አብ ደግ ነው። አብ ቸር ነው። አብ ሰው ይወዳል። አብ ልጁን ሰጥቶ ለኛ ያለውን ፍቅር አሳይቷል። እንደ አብ አይነት አባት የለም። መጽሐፍ ቅዱስም እንደሚታወቃል አባትነት ሁሉ ከሚሰየምበት ከአብ ፊት ሚል አንብባል። በጣም ነው የሚገርመኝ። አብ አባት ነው። አባትስ ለልጆች ሁሉ ነው የሚሰጠው። ልጁን ጨክኖ ሰጠ። አብ ታውቃል? አብ እንዴት አይነት ያለውን ፍቅር ነው ያሳየን በክርስቶስ በኩል። ኦ ማይ ጋድ! አባትነት ሁሉ ከሚሰየምበት ከአብ ፊት ይላል ጳውሎስ። ከአብ ፊት። ሃሌሉያ! አብ አንተ ደግነህ በኢየሱስ ስም እናመሰግንሃለን። በኢየሱስ ስም አብ አባት ሆይ ክብር ላንተ ይሁን። ክብር ላንተ ይሁን። እንዴት አይነት ደግነህ! እኔ ወንድ ልጅ አለኝ በጣም የምወደው የ2 ዓመት ከምናምን ልጅ። ኢትዮጵያ ውስጥ ያሉ ህፃናት በሽተኞች ናቸውና በአንተ ልጅ ይድናሉ ቢባል ልጄን አልሰጥም። አብስ አንድያ ልጁን ሌላ ልጅ የለውም። አብ ለዘላለም የለውም። ከዚህ በኋላ ከኢየሱስ ውጪ ሊኖረውም አይችልም። አንድያ ልጁን ከጉያው ገንጥሎ እንድንድን ሰጠን። ይሄው የልጄ ስጋ አለ። ልጁ ላይ ጨከነ አብ። ለዛ ነው ጌታ ኢየሱስ ክርስቶስ ያ ወጣቱ ነጋዴ ኢየሱስም አይቶ ተወደደው የተባለው ያ ነጋዴ ሰረገላ ላይ ቁጭ ብሎ ኢየሱስን ያወራዋል እና ቸር መምህር ሆይ አለው። ቸር መምህር ሆይ ሲለው ኢየሱስ የመለሰው መልስ አይገርምም? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ሲል ምን ማለት መሰለ? እኔ እግዚአብሔር አይደለሁም እኔ ቸር አይደለሁም እያለ አይደለም። እኔን ለእናንተ ከሰጠ ከአብ በቀር ቸር አለ ወይ? ማን እንደ አብ ቸር አለ? እኔን አንተ እንድትድን ሰጥቶ እኔን ዓለም እንዲድን ሰጥቶ። አዎ አብ ቸር ነው። አብ ነው ቸር። ለምን? እኔን ነው ለእናንተ የሰጠው። ስጋዬን በልታችሁ ደሜን ጠጥታችሁ እንድትድኑ አንድያ ልጁን እኔን አብ እናንተ እንድትድኑ ያው አብ ቸር ነው። አብ የአባትነት ጥግ፣ አብ የደግነት ጥግ፣ አብ የቸርነት ጥግ። አብ ቸር ነው። ክብር ለአብ ይሁን። በኢየሱስ ስም አብ አባት ሆይ ተባረክ። እኛ ወንጌል አማኞች በአብ በወልድ በመንፈስ ቅዱስ እናምናለን። አብ አባት ሆይ በናዝሬቱ ጌታ በጌታ በኢየሱስ ስም ተባረክ። ምስጋና ዙፋንህን ይሙላው። ስለ ሰጠህን በጎነት በልጅ በኩል ስላዳንከን በልጅ በኢየሱስ ክርስቶስ በኩል ኃጢአትን ለአንዴና ለመጨረሻ ጊዜ ቀጥተህ እኛን ከነገድ ከቋንቋ ከህዝብ ሁሉ እንዲዋጅ በልጅ በኩል ወደ ፍቅር ልጅ መንግስት ያፈለስከን አብ አባት ሆይ ስለ ቸርነት ተባረክ። ስለ ደግነት ተባረክ። ስለ አባትነት ተባረክ። እንዳንተ አይነት አባት በሰማይ በምድር ከምድር በታች ብንፈልግ አናገኝም። አንተ ልዩ አባት ነህ። ለዛ ነው መጽሐፉ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለን፣ እንሰግዳለን። በኢየሱስ ስም እንዘምርልሃለን። በኢየሱስ ስም ቸር እንልሃለን። በኢየሱስ ስም ሰው ምትወድ እንልሃለን። በኢየሱስ ስም ያለ ስስት ልጅን የሰጠህ እንልሃለን። እንዳንተ አይነት ለጋስ የለም። ሃሌሉያ! ይሄ ነው ጎስፕል፣ ይሄ ነው እውነት። ይሄንን ነው ምን ነግራችሁ በኢየሱስ ስም ይሄንን ነው ምን ነግራችሁ። እንዴት ያለውን ፍቅር እንዳሳየን አብ ኢየሱስ ሊሞት አካባቢ ፍጹም ሰው አይደለም እና አንተ አንድ ሰው አስቀይመህ እንኳን እንቅልፍ አይወስድም። ታውቃለህ? ማይ ፔንቴ ፒፕል ቦርን አገኝ ስላደረጋችሁ በአዲስ ማንነታችሁ ሰው ስታስቀይሙ እንኳን እንቅልፍ አይወስዳችሁም። ታውቃላችሁ? አብ ጌታ ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ሊሸከም ነው። የኔን ያንተን የሁሉን ኃጢአት ተሸክሞ መስቀል ላይ ሉል ነውና ደከመው። አይችልም፣ እንደ ሰው አይደለ። ከዛ አብ አባቶ ያለ ጌቴሰማኒ የሚባል ስፍራ እየጸለየ ነው። አዎ አብ አባቶ ያለው አቤት ስለው ብትወድ እቺ ጽዋ ትለፍ ከኔ ግድ የለም። በፍጹም ሰውነቱ
የዓለምን ሁሉ ኃጢአት መሸከም ከባድ ነው። ኃጢአትን መሸከም ከባድ ነው። ተሸክመ መሞት ከባድ ነው። ያውም የመስቀል ሞት። አባት ሆይ አለ ስቅ ብሎ ነው የሚጸልየው ኢየሱስ። በጣም ይጸልያል እና አባት ሆይ አለው። አቤት ሲለው እንደው ከወደድክ ብትወድ እቺ ጽዋ ከኔ ተለፍ ሲለው አብስ ጠጣው። ጽዋውን ትጠጣለህ። ምክንያት አንተ ጽዋውን ካልጠጣ ይሄ ሁሉ ህዝብ አይደንም። አንተ ካልሞትክ፣ አንተ ካልተሰቀልክ ይሄ ሁሉ ህዝብ ወደ ፍቅር ልጅ መንግስት አይገባም እና ጽዋውን ጠጣው። ኦ ማይ ጋድ ኢየሱስስ አሜን ነው የሚለው። እሺ ታዘዘ። በፍጹም መታዘዝ ለአባቱ። አብ ለኔ ሲል ልጁ ላይ ጨከነ። ታውቃለህ? አብ እንዳልክ የሚባል ዋልጌ እንዳልክ የሚባል ዘመኑን ሙሉ ከኃጢአት በቀር ምንም የማያውቅ ጀርባው ጎኑ ሁሉ ነገሩ ቢፈለግ ኃጢአት ብቻ የሆነውን እንዳልክን ለማዳን አብ ልጁ ላይ ጨከነ። አባት ሆይ ሲለው ዝም። እቺ ጽዋ ከኔ ትለፍ። ዝም ጸጥ። አብ ለኔ ልጁን ሰጠኝ። አብ ሩሩ አይደል? አብ ደግ አይደል? አብ አባት አይደል? ልጁ መስቀል ላይ ተሰቅሎ ያጣጥራል። ለምን ተውከኝ ሲለው አባት ጸጥ። አባቱ የዓለምን ሁሉ ኃጢአት ተሸክሜ ነው። ለምን ተውከኝ? ጸጥ። ተጠማው። ጸጥ። አብስ አይመልስም። ኤሎሄ ኤሎሄ ላማ ሰበቅት። ጸጥ። አብዝም። ልጁ እኮ ነው። ልጁ ሲያጣጥር የጨከነው እንዳልክን ለማዳን ነው። አይገርምም? እኔ ሞት እኮ ነው የሚገባኝ። ለፍርድ የታጨው እኮ ነኝ። እኔ ሲኦል እኮ የሚገባኝ ሰው ነኝ። ከወደደን ከትልቅ ፍቅሩ የተነሳ የሚለው ቃል አይገባኝም። ከወደደን ከትልቅ ፍቅሩ የተነሳ ይልና ስለወደድከን ተባረክ፣ ስላዳንከን ተባረክ። ምንም ባይደረግልን ይሄ ዘመናችንን ሙሉ ያስመሰግናል። ምንም ባይደረግልን፣ ምንም ባይሆንልን፣ ምንም ባይደረግልን ተባረክ አባባት ሆይ። አንረሳውም። ዘመናችንን ሙሉ ይሄንን እውነት እየመሰከርን እንኖራለን። መቃብር እስክንወርድ ድረስ ይሄንን እውነት ለሰው ልጆች ሁሉ እንነግራለን። የገባን እንዲገባቸው፣ የቀመስነውን እንዲቀምሱ፣ ያወቅነውን እንዲያውቁ ይሄንን እውነት እንነግራቸዋለን። ወደዚህ ጌታ ኑ። ኢየሱስ ለኃጢአታችሁ ነው ያን ሁሉ መከራ የተቀበለው፣ ምራቅ ያስተናገደው። ታውቃለህ? ጥፊ ንቀት ነው። ታውቃላችሁ? እንትን አይደለም፣ ድብደባ አይደለም። ጥፊ ንቀት። አይኑን በጨርቅ አስረው ማን ነው የመታ ይሉታል። ኢየሱስስ እኛን አይቶ ጻጥ። ጴጥሮስስ አላቀም። ከሱ ጋር ነበርክ፣ ንግግር እሱን ይመስላል። አላቀም። አንዳንድ ክርስቲያኖች አሉ በአለም ላይ ድክም ያለ ጴንጤ፣ አንዳንዴ የኃጢአት መድረክ ላይ ድንገት አንተ ጴንጤ አይደለም። ለምን መሰላችሁ እንደዛ የሚሉት? ብራንድ አለ ፊታቸው ላይና ያን ስም ይዞ ኃጢአት ሰፈር ተገኝተዋልና በእነሱ ምክንያት ወንጌል እንዲሰደብ አይፈልጉም። ጴጥሮስ አላቀም አለው። እንዴ ጴጥሮስ 3 ዓመት ከምናምን አብረን ሆነን አላለውም ኢየሱስ? ጴጥሮስ አሳስታ ሰግርኔ አንተ ጋር አልመጣሁም፣ በታንኳ ተሻግረን አልሄድን፣ ማዕበል ጸጥ ሳረግኔ ካንተ ጋር አልነበርኩም፣ እንዴት በገረድ ፊት አላቀም ትለኛል አይልም ኢየሱስ። ኢየሱስስ ስም ያውቀዋል። ጴጥሮስን አብጠርጥሮ ያውቀዋል። ጴጥሮስ እንዴት አላቀም ትለኛለህ? ባይዘው ማርቆስ ወንጌል ገብታችሁ ስታነቡ ሰደበው የሚላል። ባይዘው ጴጥሮስ አላቀውም ብቻ አይደለም ያለው፣ ይሰድበው ጀመር ይላል። በኢየሱስ 3 ዓመት አብረው የበላውን አብረው የጠጣውን ባህር የተሻገርኩ አጋንንት ሲያወጣ አብረክቶ ሲያበላ ተራራ ላይ አብ ሙሴና ኤልያስን አምጥቶ ስለ ልጁ ሲመሰክር ያየ ጴጥሮስ አላቀውም። ንግግር ከዚህ ሰውዬን ይመስላል። አላቀውም። አብራችሁ ናችሁ። አለባበስ፣ ንግግር ኢየሱስ ይሸታል። አላቀውም። ኢየሱስና ጴጥሮስ ተያዩ። ዶሮ ሳይጮህ 3 ትክደኛለህ ያለው ገባው። ጴጥሮስስ ደም እንባ ነው ያለቀሰው። አለቀሰ። ይሄ ጴጥሮስ
ሐዋርያት ሥራ ላይ ይኸው ገብተህ ምዕራፍ 3 ላይ ኦሮሮሮሮሮ እሳት ነገስታትን አይፈራ፣ የሮም ወታደር አይፈራ፣ ጅራፍ አይፈራ፣ እስር አይፈራ። ኢየሱስ ማለት ጀመረ ጴጥሮስ። ለምን? የድፍረት መንፈስ ተቀበላ። ኢየሱስን በስልጣንና በኃይል የሚያሰብከው ክቡሩ የእግዚአብሔር መንፈስ ወረዳ። እልክላችኋለሁ አለ ኢየሱስ። ምንድነው የምትልክልኝ ሲል አጽናኙን እና ኃይል እና እልክላችኋለሁ። እሱም በተቀበላችሁ ጊዜ፣ እሱ በእናንተ ላይ በወረደ ጊዜ፣ መንፈስ ቅዱስን በተሞላችሁ ጊዜ፣ አው ነገስታትን አትፈሩም፣ እስር አትፈሩም፣ እሳት አትፈሩም፣ አናብስትን አትፈሩም፣ ጨካኞችን አትፈሩም። ባገኛችሁበት ቦታ ሁሉ፣ በደረሳችሁ ቦታ ሁሉ ኢየሱስ ለማለት አንዳች መሸማቀቅ በሕይወታችሁ ላይ የለም፣ አይኖርም። ለምን? የተቀበላችሁት መንፈስ የፍርሃት አይደለማ። የፍርሃት መንፈስ አይደለም፣ በድፍረት የሚያቀጣጥል መንፈስ እሳት በላያችሁ ላይ ሲመጣ ተሰብከዋል ኢየሱስን። ለምንድነው ማሰብኩት ስንላቸው ያው በሰበከ አይደለም ይላል። በሰበከ ነው፣ በጮህ አይደለም፣ በጮህ ነው። እስቲ ጩህ። ሌላ ነገር የሚያስጮህ ልጅ የቴዲ አፍሮ ኮንሰርት መስቀል አንገት ላይ ገጭ አረገ ምን ይሌ የምትጮህ ልጅ ጴንጤ መገናኛ ላይ ኢየሱስ ጌታ ነው ሲል ጮህብኝ አትበል። ከዚህ ስም ጋር ያለን ጸብ አስተካክል። ከኔ ጋር አይደለም። እንዳልካቸው ዘነበን በአካል እንኳን ብታየው ከፊቱ አትቆምም። ዝም ብለ ኮሜንት ላይ መትዝቱላ መሀል ከተማ ቦሌ ደረቱን ነፍቶ የሚንቀሳቀስ ጸዳ ያለ ደፋር ክላሲክ ጴንጤ ነው እንዳልክ። አንድ ሰው ቀና ብሎ አይቶ ያቀመው ይኸው ስንት ዓመት አዲስ አበባ ላይ። አታስፈራራ እዚህ ኮሜንት። እሱን ቶ እሱ ማይታሰብ ነው። ግን አትሊስት ከኔ ጋር አይደለም ጸብ፣ ከዚህ ስም ጋር ነው ጸብ። ኢየሱስ ያድናል ስንል ድንጋይ ከወረወርክብኝ እኔን የታባት አቀኛለህ። ሲጀም አብረን አንኖር አንሰራ፣ ስራ ያገናኘን የህይወት ስታንዳርዳችን ላይፍ ስታይላችን እንኳን አይገናኝም ነበር። መልእክት ጋር ነው ጸብ ማለት ነው። ዳጊ ጥላውን የሚባል ዘማሪ ኢየሱስ ያድናል እያለ ዳጊን ሙልጭ አድርገህ ከሰደብክ ዳጊ ጥላውንን የት ታውቀዋለህ? ኑሮ አሜሪካ፣ አስተዳደጉ እዚህ አታውቀውም። እዚህ ገናና ስም ጋር ተጣላ ሳታቅ፣ በዚህ ጉልበታም ስም ጋር ተጣላ ሳታቅ እንጂ እንዳልካቸው ዘነበን አታገኘውም። የት ታገኘዋለህ? ተሰውሬያለሁ እኔ ተሰውሬያለሁ። የለም ፈልገነው አጣ ነው እንዳልክን ያለ ሰው አውቃለሁ። አንሱ የለውም ተሰውሬብህ ነው አባ። በዳንጀራ አጥር ነው የታጠርኩት። የኢየሱስ ደም በላይ ላይ ያለ እንኳን ላንተ ለስጋ ለባሹ ክፉ ይቅርና ለመናፍስቱ ዓለም አልገኝም። ጂሰስ አንተ ነህ የኢየሱስ ተከታይ ነኝ። ክላስ ጴንጤ በኢየሱስ እንዴ ምን ሆነ ነው? ሳደግምብኝ ቀርተህ ነው? አውቃለሁ እኮ ስንት እንደሚደገምብኝ በየፎቶ ለምንድን ነው ምንም ያልሆንኩት? የኢየሱስ ደም የስሙ ጉልበት ልንገልህ ፈልገህ ነበር እኮ እንዳልካለ ያንዱ ኧረ ድግምት ነህ ላይ አንተ እኔ ጴንጤ ነኝ ወደ ዘይድ ሾካካ መንፈስ እንኳን የኢየሱስ ተከታዮች ድሮ እንኳን አንተ ላይ ነው ምን ደግሞ አይሰራ። አሁን እንዴት እንደምተማመን በኢየሱስ ስም እንዴት እንደምኮራ በዚህ ስም እመካለሁ በኢየሱስ ቢያድነን። እኔ በጣም ነው የሚገርሙኝ። ትንቢተ ዳንኤል ላይ ያሉ ሶስቱ ሰዎች ቤት አይገርሙም? የምናመልከው አምላክ አሉ ያድነናል አሉና ባያድነንም ኧረ እንደዚህ አይነት እምነት ይስጠን ጂሰስ። አሁን ካንተ ድግምት ባያድነኝም ያድነኛል እርግጠኛ ነኝ። ባያድነኝም እና ኢየሱስ ጌታ ነው እና ያንተ ድግምት ስላገኘኝ ጌትነቱ ይቀንሳል? ኖ ታምሜ ሆስፒታል ብተኛ ኢየሱስ ጌታ ነው። ዘንጬ ብታየኝ ኢየሱስ ጌታ ነው። ጉዳት አጋጥሞኝ አልጋ ላይ ብተኛ ኢየሱስ ጌታ ነው። ጌትነቱ ሲቹዌሽናል አይደለም፣ አንኮንዲሽናል ነው። ባይዘይ ኮንዲሽን አይደለም፣ ዝም ብሎ ጌታ ነው። እሱ ሁሌ ጌታ ነው። ኮንፈረንስ ያለቀን ጌታ ነው፣ የሌለቀን ጌታ ነው። ቸርች የሄድኩ ቀን ጌታ ነው፣ የደከምኩ ቀን ጌታ ነው፣ የበረታው ቀን ጌታ ነው። ጌትነቱ ከኔ ሁኔታ አንፃር አይደለም። ኦሬዲ እሱ አልቆለታል ጌትነቱ ላይ። አባን ከን አልጨምርም። እኔ በመሰክር ጥቅሙ ለኔ ነው። መስክሩ ጌትነቱን። አትሸማቀቅ። አንዳንዶች አላችሁ አትሸማቀቁ። ምን እንዳይቀር ነው? ምን እንዳይቀር ነው? እባክህ ከዚህ በኋላ ትንሽ ነው የምንኖረው። ጌታ ሊመጣ በደጅ ምን የትኛው ቢዝነስሽ እንዳይበላሽ ነው? አሁን እንዳልክዬ ጥሩ ነው። እኔ ጴንጤ ነኝ ግን እና በጣም ይሄ ሐሳብ ላይ መናገር ስለምፈልጉ እኔ አንዳንድ ሰዎች እንደዛ የሚነግሩኝ ሰዎች አሉ። እንዳልክዬ ምን መሰለ መስበክ እንፈልጋለን ግን ስራ ቦታችን የትኛው ስራ ሌዊ ርስቱ እግዚአብሔር ነው፣ መኖሪያ የዘላለም አምላክ ነው ተብለ ጥቅስ ገብቶ አሜን ብለ ከቸርች ወጣ ስራዬ ይበላሻል ጌትነቱን ከመሰከርኩ። ኢየሱስ ምን እንዳለ ታውቃለህ? ለኔ ብሎ እናቱን አባቱን አለና ሚስቱን ልጆቹን
የተወ አለ አዎ የተወ አዎ በኔስም እነዚህ ነገሮች ካጣው ኢየሱስ ብለ እነዚህ ነገሮች ካጣው በሰማይ የዘላለም ሕይወት ስለኔና ስለ ወንጌል ለመመስከር አትፈር ጴንጤ መሆን እንዳይታወቅ ተደብቀ ምትኖር እኔ ኢየሱስ ያበላኛል ባያበላኝም ጌታ ነው እዚህ እምነት ላይ እግዚአብሔር ያድርሰን በእውነት እዚህ እርግጠኝነት ላይ እግዚአብሔር ያድርሰን አላመቻመችም ሲቹዌሽናል አይደለም ጌትነቱ ሲሪበኝ እንትን ስጠግብ ጴንጤ ኖ ሲሞቀኝ ክርስትና እንደዚህ አይደለም እሺ ክርስትና አንታርክቲካ ላይ ለብሰ ይርኮ ጃኬት አይደለም ሲበርድ ለብሰ ቆላ ላይ መጥቶ ኖ ክርስትና እንደዚህ አይደለም እሺ ኮንሲስተንስ ሁሌም ክርስቲያን ሁሌም ይገርማል እንዳልከኔ ጴንጤኔ ግን ብዙ ዙሪያ ላይ የቾምቤ ክርስቲያኖች ስላሉ ብዙ አላወራም ኢየሱስ ብዙ አለልም አረባክ እና እንዳልካቸው ዘነበ በዚህ 2 ዓመቱ 3.4 ሚሊዮን 988 ሺህ እናት እንዲቱን ስድብ ያስተናገደው እንዳንተ አስመስሎ መኖር ስላቃተው ነው የሚዲያ ሰው እኮ ነው እንዴት መኖር ያቀበታል እና ለምንድን ነው ወጥ ርዕስ ያዘው ወጥ ርዕስ ነው ህይወቱን የቀየረለት ርዕስ ነው ዘላለሜን ሽፍት ያደረገው ከሞት ወደ ህይወት የቀየረን ይቻላል ከናንተ ጋር አመቻምቾ መኖር በጣም ሲምፕል ነው ይሄው ፓስተር እንትና ማን ነው የሚባለው ሰውዬ ሚስት ትዳር ቃሪያ ሽንኩርት ገቢና ስገቢ መኪና ስትነዳ መስተዋት ዝቃርግ ይላል የእግዚአብሔር መድረክ ላይ ቆም መስተዋቱ ለምን አይሰበርም I don't really care እግዚአብሔር ይሄንን ወንጌል ሲሰጥ ኢየሱስ ያድናል ብለ ሰብከ ቤተክርስቲያን እንድትመራ ነው እንጂ ቃሪያ ስከትፊ ባል ሊያቃጥለው ስለሚችል ቢላውን ወደዛ ዙሪ የሚል እርግማን ትምህርት ከቤተክርስቲያን ላይ ተነቀለ ይሁን በኢየሱስ ይንቀል እግዚአብሔር ይንቀል የለም እንደዚህ አይነት ወንጌል የለንም ወንጌል ኢየሱስ ብቻ ነው ጳውሎስ ስለዛ ነው እኛ ግን አለና የተሰቀለውን ክርስቶስን እንሰብካለን ሌላ አሰብኩም አንሰብክም የሚመስል ነገር የላችሁም የለንም ወንጌል ኮፒ ሃይ ኮፒ የለውም ወንጌል ፒውር ነው ፒውር አመቻምቾ መኖር ይችላል በድግልና አፈሩ እንትን አብታም ስጋ ምትበሉ ሰዎች ይላል ምን አገባ የእግዚአብሔር መድረክ ላይ ቆማ አዲስ አበባ ላይ ስንሶ ስጋ በልቶ ያድራል አይመለከትም የተሰቀለውን ክርስቶስ ስጋውን ብትበሉ ብለና መስበክ ያለበት ደሙን ብትጠጡ በስሙ ብታምኑ የኃጢአት ስርየት አላችሁ ብለና መስበክ ያለበት እግዚአብሔር ጉባኤ አሳልፈው ሰጥቷችሁ ምታላግጡ እግዚአብሔር ዘመን አምጥቶላችሁ ከወንጌል ይልቅ ሌላ አርቲቡርቲ ነገር ምታወሩ የዘራችሁትን ያንኑ ታጭዳላችሁ ያንኑ እኔ ጴንጤ ነኝ አንዳንድ ሰዎች ይገርሙኛል እኔ እንደዚህ አይነት ሰዎች አሉ በየመድረኩ ሲጋበዙ መለያ የሆናቸውን ኢየሱስን ማይጠሩ የጴንጤ መለያው ኢየሱስ ነው ታውቃለህ አሁን ለምሳሌ ከተለያዩ ሃይማኖቶች ተጋብዘው የመንግስት ፕሮግራም ላይ ቢገኙና መርቁ ቢባሉ ማይ ጴንጤ ፒፕል ብድግልና በጌታ በኢየሱስ ስም አባባቶ ነው ቢለው አሜን ነው ማይ ጴንጤ ፒፕል አሁን የጴንጤ ተወካይ በቀደም ነበርኩኝ ኢቭ አዲስ አመት የካንቲባ ቢሮ አዘጋጀው ፕሮግራም ላይ የጴንጤው ተወካይ ወጡ ማለት ነው እንዴ ደስ እንዳለኝ ጌታ ሁሉም የራሱን እንትን አለ ማይ ጴንጤ ፒፕል ብድግ አለና ስለ ሁሉም በሁሉም በኢየሱስም የምናመሰግነ አባባት ሆይ ብሎ ሲጀምር ኦ ማይ ጋድ ማይ ጴንጤ ፒፕል በኢየሱስ ስም ሲል ጴንጤ መለያው ኢየሱስ ነው ያኛው ተነሳ የሆነ ነገር አለ ያኛው ተነሳና ፈጣሪ ሀገራችንን አለ ኢየሱስ የሚል ስም ነው በአዲስ ኪዳን የተቀበልነው እግዚአብሔር ዳኑበት ብሎ የሰጠን ስም ኢየሱስ ነው እኛም ከሰማይ በታች ያለ የሰው ልጅ ሁሉ የሚድንበት ስም በኢየሱስ ስም ነው ማይ ጴንጤ ፒፕል ትልልቅ መድረክ ላይ ስትጋበዝ እንደ ኤቲስት ያው አንድ ፈጣሪ አትበል ያንተ አምላክ ይታወቃል በስም ይታወቃል ያንተ አምላክ ፈጣሪ በሚል ጥቅል መጠሪያ የሚጠራ ብዙ ጣዖት አለ በጌታና አይደለም ግን በአንድ ፈጣሪ ያምናለው ሚላለ እንደዚህ ፈጣሪ በሚል ጥቅል ስም የሚጠራ ብዙ ጣዖት አለ የኛ ፈጣሪ እግዚአብሔር ይባላል የእግዚአብሔር ልጅ ኢየሱስ ይባላል ከአብና ከወልድ እኩል ምን ሰግድለት አምላካችን ደግሞ መንፈስ ቅዱስ ይባላል ይሄንን ክርስትና ያበራልን የክርስቶስ ኢየሱስን የመስቀል ሥራ የገለጠልን ይሄንን ሕይወት ደግሞ እንድንኖር በጸጋው ሁሉ የሚረዳን ክቡሩ አምላካችን መንፈስ ቅዱስ አብሮን አለ ወልድ ስለ ኃጢአታችን በመስቀል ላይ እርቃኑን ተሰቅሏል አብ ልጁን ሰጥቶን ኃጢአትን ለአንዴና ለመጨረሻ ጊዜ ልጁ ላይ ጨክኖ ሰጥቶ ቀጥቷል ኃጢአት የሚባል ተወግዷል አከርካሪው ተመቷል በኢየሱስ እኛ ጴንጤዎች በአብ በወልድ በመንፈስ ቅዱስ እናምናለን ተባረኩ ማይ ክላሲክ ጴንጤ ቤኪ የተባረክ ሁሉ ጊዜ ቤት ላይ ስለምትጋብዘኝ
ድል ስለምሰጠኝ በጣም ነው ሞድ በእውነት እኔ ሳድግ እንዳንተ መላጣ ማን ነው ጌታ ጸጉር አለ ታውላችሁ ነው ወዳ ታቹ እንዳልክ ጌታ አብስቶ ይባርከው አሜን አሜን ተባረኩት እንዳልክ ወጣ እንደ ወጣ እንዳልክ ይወጣ በይ በጣም ተባረኩ ነበር ስራ ላይ ሆኜ በጣም ደስ እየተሰኘው ነበር ክብር ሁሉ ለኢየሱስ ይሁን አንድ ነገር ብቻ ለበለ እንዲህ አይነት ቦታ አትጥፉ ወንጌል የሚነገርበት ቦታ አትጥፉ ራሳችሁን በዚህ ነገር ኦኪፓይ አድርጉ በእውነት በቃ ቀናችሁ ነው የሚያምረው እንደው የፈለገ ቢሆን በቃ እኔ እንደዛ ነው ማረገው ቀኑ ሙሉ በተሻለ መጠን ከአንዱ ቤት ወደ አንዱ ቤት እየዘለልኩ ነው ሙሉ ለመሰላችሁ ሌላ ነገር መስማት አልፈልግም በቃ ሌላ ነገር በዜናው ዩቲዩብ ሙቪ ማየት ትችላላችሁ ሌሎች ነገሮች ማድረግ ትችላላችሁ ግን occupy yourself with this kind of environment እንደዚህ አይነት environment ውስጥ ራሳችሁን ቆራረጣለሁ እንዴ ያው መጥቶላል እንዳልክ እሺ እንዳልክዬ ተባረክልኝ በጣም በቃ እንዲህ አይነት environment ውስጥ እንዲህ አይነት ምንድነው ክልል የሚባለው እንዲህ አይነት እንትን ውስጥ ራሳችሁን አስገኙት ሁሉ ጊዜ ከቻላችሁ በእውነት በጣም መታነጽ ይሆንላችኋል በጣም ብዙ ትራሾች ብዙ ማይጠቅሙ ነገሮችን ልትሰሙበት የምትችሉበት አጋጣሚዎች አሉ ግን እኔ ዛሬ እንዳልክዬ በጣም ጌታን ስላንተ እየባረኩ ነበር ሁሉ ጊዜም እንደው በቃ እንደው አንዳንዴ እንደዚህ የመጣህን ክትባቶች ብታረግ በጣም አስፈላጊ ነው ጌታ አብዝቶ ይባርክ በጣም እውነት ለመናገር እኛም ሁሉ ቀን ወንጌል ስንሰራ ነው የምንውለው ግን አንዳንድ ጊዜ ደግሞ እንደዚህ ያስፈልጋል በቃ ዳይናሚክ ሆነ በቃ ወንድሞች መተው እንደዚህ ቢናገሩ ቢያገለግሉ በጣም መድረካችን ክፍት እናረጋለን እንኳን ለእንዳልክዬ ሌሎችም ካላችሁ የተባረካችሁ ተወደዳችሁ እንፈልገዋለን ሌላ ነገር በቃ መስማት አንፈልግም በቃ ቀናችን የሚያምረው ውስጣችን የሚታደሰው ተስፋ የሚዘራብን ሰላም የሚሰማን በቃ ጌታ ነገር ስንሰማ ነው አንድ ሴት በስራው ያገኘዋት ሴት ምን አለች ነጭ እዚህ ሀገር ሰው ነችና ዱባይ ሄድኩ አለች ለአንድ 3 ሳምንት ሄጄ መጣሁና ራስ ምታት ይለቀቀኝ በጣም ኃይለኛ ማይግሬን ነበረብኝ አለች በጣም ኃይለኛ ማይግሬንና ምንድነው ዱባይ መድኃኒት አለው አልወሰድኩ መድኃኒት የዱባይ አየሩ ነው ምንድነው ሙቀት ነው እዛ ምንም የተለየ ነገር የለምና ምንድነው ስላለች ለካ ለ3 ተከታታይ ሳምንታት ስራም ቢዚ ስለሆነብኝ እንደገናም እንደ ልምድ አረጋው የነበረው ነገር ዝም በጠዋት ተነስቼ ቲቪ የከፈትኩ ዜና ሰማይ ነበርኩ ሰውዬ ሴትየው እዛ ከሄድኩኝ ጊዜ ስላላገኘው ዜናም አልሰማው ሌሎች ትራሾችንም ስላላዳምጥኩ አለች ለ3 ሳምንት ማይግሬን ይለቀቀኛለች ልክ ከትራሹ ስትርቅ ሁሉም ዜና ትራሽ ነው ማለት በርግጥ አልችልም ማይጠቅመም ዜናዎች በተቀላላ ማለት አልፈልግም ግን ክርስቲያን ኦኪፓይድ መሆን ያለበት መያዝ በጣም ፕሮግራሙ ስኬጁሉ መጣበብ ያለበት የእግዚአብሔር ቃል የሚሰማበት ኢንቫይሮንመንት ውስጥ ነው እውነቴን ነው የምላችሁ ወንጌል የሚሰበክበት ውይይቱ ራሱ ይጠቅማል እኮ አሁን አንዳንድ ውይይቶች እሰማለሁ ይጠቅማል በእነዛ ውይይቶች ውስጥ መማር ትችላላችሁ ብዙ ነገር መረዳት ትችላላችሁ እናንተ ጋር የሌለ ነገር መስማት ትችላላችሁ እናንተ ጋር ያለ ሆኖ እናንተ ባላያችሁት መንገድ ብዙ መረዳቶችን ትሰማላችሁና ልክ የሐዋርያቶች ውሎ እንዴት ነበር ሌላ ህይወት አልነበራቸውም ሌላ ላይፍ የላቸውም ቤተሰብ የሌላቸው ይመስላችኋል አይደለም ግን በቃ በኢየሱስ ትምህርት ራሳቸውን ኦኪፓይ ያደረጉ ውሏቸው ጧታቸው ማታቸው ምሽታቸው ኢየሱስ ስለነበረ የሚተፉት ካፋቸው የሚወጣው ነገርም ያ ነው በቃ ሌላ አይደለም እና ሴትየዋ ራስ ምታት ይለቀቀኛለች በቃ ልክ ስርቃለች ከትራሹ ከዝባዝንኪው ከማይጠቅመው ከእንደዛ አይነት ከዚህ ከምድራዊው ጭቅጭቅ ስርቃለች በቃ ውስጥ የራሱ ተፈውሳለች ራስ ምታት ይለቀቀኛለችና ክርስቲያኖች የሚሰራ ፕሪንሲፕል ነው እውነቴን ነው ብላችሁ ክርስቲያን መሆን ያለበት እኔ አንዳንድ ጊዜ ሆነ አያል ወይኔ it's been 2 days ባይብል ካነበብኩ በጣም አንዳንድ ስራ በጣም ቢዚ ሲሆን 2 ቀን ሙሉ በቃ በእውነት በራሴ በጣም አዝናለሁ ትላንትም ከትላንት ወዲያ አንድ እንኳን ምዕራፍ አላነበብኩምና በእውነት በጣም ያሳፍራል እውነት እንደንሳ ልንገራችሁ በጣም አይጠበቅም ከክርስቲያን 2 ቀን ሙሉ እንዴት ሰው ሳይበላ እስኪ በምግብ አስቡት በምድራዊ ምግብ አስቡት ሰው 2 ቀን ሙሉ እንዴት ሳይበላ ይኖርና በራሴ አፍራለሁ ላስት ታይም የሆነ ፍላይት ላይ ነበርኩና በእውነት ነው የምላችሁ ቁንጥንጥ ብዬ ተወሎ ገብቼ እስከቀመጥ ድረስ ለመብላት ማለት ነው ለመብላት ሌላ ምን ፊልፊቴ ሙቪ መክፈት ይችላልው ብዙ ትራሾች ማየት ይችላልው ግን ያቁነጠንጠኛል ወይ መስማት አለብኝ እግዚአብሔር ቃል ሲወራ ሲሰበክ ወይ ደግሞ ማንበብ አለብኝ የሆነ ነገር ምክንያቱም እንትን የበላውን አለ ሰው የሚመስለው የበላውን እኮ ነው ሰው የሚመስለው በቃ እኮ መንፈሳዊ የሚወት እንደዛ ነው
የበላችሁትን የምትመስሉት ያላችሁበትን ክልል ያላችሁ ጓደኛህን ንገረኝ ማንነትን እነግርሃለሁ ይባላል እኮ ማለት ክበብህን ምንድነው አማርኛው ስለጠፋኝ ነው ክበብ 10 የሚለው ኢንቫይሮንመንትን ንገረኝ ውሎህን ንገረኝ ውሎህን ይሻላል ውሎህን ንገረኝ ማንነትን እነግርሃለሁና ጌታ ከረዳችሁ በእውነት እኔ በጣም ስለ ወንድሞቼ ጌታ ባርካለሁ እንደዚህ መተው ወንጌል የሚያገለግሉን ከኛም ጋር እዚህ አብረው የሚደክሙ የሚለፉ ወንድሞች እህቶች በጣም እግዚአብሔር ስለነሱ ጌታ የተባረከውና ራስ መታታችሁ ነው የሚለቃችሁ ነው የምላችሁ ከዚህ የዓለም ትራሽ ልክ እንደዛች ሴትዮ ዝባዝንኪው ምናምን ያያስጨነቃችሁ ነገር ሁሉ የጌታን ቃል ስትሰሙ መጽናናት መበርታት ትጀምራላችሁ እንዲያውም አንዳንድ ጊዜ መትረፍ ትጀምራላችሁ ለሰዎች ለእናንተ እኮ አይደለም ጌታ ለሰዎች እንድትተርፉ ያደርጋችኋል እና ራሳችሁን በዚህ ነገር ኦኪፓይ አድርጉ ወንድሞቼ ጌታ አብዝቶ ይባርክ እንዳልክዬ በቃ ቀደም በሰማሁት ነገር የቀን ቀለብን ያገኙት ምርጥ ቁርስ የጋበዘኝ አይነት ሰው አይነት ስሜት የተሰማኝ ምርጥ ምሳ የጋበዘኝ በቃ ምንም ደግሞ እውነት ከስጋዊ ምግብ ይሄ በጣም በቁጥር ሊለካ በማይችል በፐርሰንት ሊለካ በማይችል ሁኔታ ነፍሳችሁን የሚያድስ የነፍስ ምግብ ይሻላል እና ተባረኩ እዚህ ቤት ሲዘጋ የሚቀጥለው ሌላ የፖለቲካ የወሬ የሐሜት ቤት አትሂዱ ይዱና ወንጌል የሚሰበክበት እንደው ቢያንስ ውይይት የሚደረግበት ከሌሎች ቤተ እምነትም ጋር ቢሆን ውይይት ኢቭን ሙስሊምና ክርስቲያን የሚያወራበት ቤት እጄ በሰማይ ይሻለኛል አትስ የሆነ ነገር እማራለሁ ምንድነው ሙስሊሞች እንደዚህ የጨለመባቸው ግራ ይገባቸው የት ጋር ነው ሚስ ያደረጉት የሚለውን አትሊስት ወይ ለነሱ ስለመትረፍ እማራለሁ የት ጋር እነሱን ማገልገል እንደምትችሉ በስራም በሆነም አጋጣሚ ብታገኙአቸው ምን ኤሪያ ላይ ማገልገል እነሱ እንደምትችሉ አትሊስት ለራሳችሁ ባትበሉ ለሰዎች መሰብሰብ ትችላላችሁና በጣም እንዳልክ የእግዚአብሔር ይባል ሁሉ ጊዜም ባረከባሉ I don't know for some reason ግን አሁን ያጋ ጠዋት ነው ምርጥ ቁርስ የበላው ነው መሰለኝ ምርጥ ቆንጆ ቁርስ የበላው ነው መሰለኝ ነፍሴ ተከበደ ያለችው እግዚአብሔር ያክብር ወዳለው ወዳችኋለሁ ሁላችሁንም ተባረኩ ኢየሱስ ጌታ ነው ቀጥሉ እሺ ቢናይ ኢየሱስ ያድናል ውሽ ዛሬ በጣም ነው የሚለየው በነገራችን ላይ ቢናለ አለ ወገኖች እንደምን አላችሁ እስከ እሺ ሁላችሁም የጌታ ጸጋና ሰላም ይብዛላችሁ ምንድነው የተባረክን እኮ ነበር በዳጊ መዝሙር ለምን አቆምከው ቀጥላል ወይስ ኦርቶዶክስ ያለን እንጥራ አሁን ከዚህ መንፈስ ወተን ኦርቶዶክስን መጥራት በጣም ከባድ ነው ታውቃላችሁ ጌታ እሺ በቃ ቆይ እሺ እኔ በቢኒያም ኔታንያሁ በጣም ስላገኘው ደስ ብሎኛል በጣም ነው አፕሪሺየት ምናረገኛ እዚህ ቦሌ አካባቢ አማርኛ መናወራ ጴንጤዎች በጣም ነው እንወደ ተባረክ በጣም ለዕብራዊት አንችልም እንወድሻለን እንዳይደብርሽ አንችልም ጴንጤዎች ተሰብስበን በተለይ በቀደም አንዳንድ እህቶች ስናደግ እንደ ዕብራዊት ነው መሆን እንፈልገው ምናምን ብለው ኖ አትሁኑ ብዬ እኔ ነኝ ከልክያቸው ራሳቸውን ጴንጤ የቻሉ ጴንጤዎች እንዲሆኑ ነግሬያቸው ነው ዕብራዊትዬ በጣም ነው የምንወድሽ ተሰብስበን ነው የምንወድሽ በግሩፕ ነን ብዙ ነን ቦሌ አካባቢ ያሉትን አማርኛ የሚችሉትን ጴንጤዎች ቦሌ አካባቢ እንግሊዝኛ የሚናገሩት መዋደ እንደዚህ ፍቅራችንን ጥሩ ነው ፍቅር በሌለበት ዓለም እኛ ክላሲክ የሆነን ጴንጤዎች ስንዋደድ ፍቅርንም እየሰበከን ነውና ባይ ዘ ዌይ 281 ሰዎች እዚህ ያላችሁ በጌታ የሆናችሁ እህት ወንድሞች እኔ ዳጊ ቢኒ ዕብራዊት ኤርሚ ዳኒ ሜሎስ ጠቅላላ በጣም ነው የምንወዳችሁ በኢየሱስ አልነገርኳቸውም ሶሪ እኔ አልነገርኳቸውም ቤኪ እኔ ልንገራት ኤርሚያስ በጣም ነው የሚወዳችሁ ዳጊ ጥላውን እንዴት እንደሚወዳችሁ በጣም በቃ ዳጊ ጥላውን በኢየሱስ በጣም ነው የሚወዳችሁ ዕብራዊት በጣም ነው የምትወዳችሁ በጣም በቃ ቢኒያም ይወዳችኋል ቤካ ከደቡብ አፍሪካ እንዳለ እዚህ ያላችሁ ጴንጤዎች በጣም ነው የምንወዳችሁ ይሄን እስካሁን አልነገርናችሁም ባይዘይ ሶሪ በጣም አገልግሎት ቢዚ አድርጎን ነው በጌታ በኢየሱስ ክርስቶስ ዘላለማዊስ ብፁዕ ቅዱስ አቡነ ቢኒያም ፓትርያርክ ርዕሰ ሊቃነ ጳጳሳት ዘቲክቶክ ዋጨጌ ዘወንጌል የዓለም አብያተ ክርስቲያናት ፕሬዝዳንት የዓለም የቲክቶክና መሰል ጉዳዮች ዋና ተጠሪና ኔታንያሁ እንግዲህ በጣም የምንወደው ብፁዕ አባታችን በጣም ነው የምንወደው በረከቶት እዛው ራስዎ ላይ ይደርቦ በኢየሱስ ስም ላይ ምግብ ልበላለሁ ታዲያ
በትንሽ አድርገኝ ቤኪሽ ትንሽ ላስደንግጠው ብዬ ነው። ቁርጥ ከመብላት ምግብ አማረኝ ላስደንግጠው ብዬ ነው። ምን ድግስ አማረ እንዳልክዬ ቄስ ያይኮል ብላለን ልበላ ነበር እንዳልክዬ። እኛ ደግሞ ምዕመናን እታችሁንን ታፕታፕ ሼር ኮፒ ሊንክ የምናደርግ እኛ ምዕመናኖች ደግሞ በጣም ነው የምንወዳችሁ። አንተንም እንወዳለን በጣም። እኔ ምዕመን ነኝ ከምዕመኑ ጋር ራሴ ነው ክዬ ነው እንደሱ። ተባረክልን። አንተ ስትመጣ ብቻ የሆነ ቴክስት ሼር አለው ታውቃለህ። እኔ ደግሞ በጣም እኔ ዕብራዊትን ጋይስ በጣም እዚህ ፕላትፎርም ላይ እኔ አይደለም ምንድነው ቆይ ኔትወርኬን አንዴ አይ መጥቻለሁ። አይ ቲንክ መጥቻለሁ። ጌታ ይባርከኝ። እኔ ለዕብራዊት ሲከባበሩ ሲዋደዱ ቀድሚያ ሲሰጣጡ ጌታን ከዚህም ተማሩ። እኔ በጣም ነው ምቀናው በዚህ እና ይሄ ቀላል ነገር አይደለም። ይሄ የተገለጠ ክርስትና ከምንለው አንዱ ይሄ አንዱ እና ይሄ ፍቅር በሁሉም ቦታ በሁሉም አገልጋዮች ዘንድ ቢኖር እዚህ ፕላትፎርም ላይ በሚያገለግሉት በሁሉም ዘንድ እኔ ቤካ ኤርሚ ከከፈተኮ ቤካ ይዘጋል እኮ ቤቱን። በጣም ነው የሚገርመኝ እኔ ጌታን እና ይሄ በጣም ሪስፔክት ሲደራረጉ እኔ እንግዲህ ዳጊ በጣም በወንጌል አማኝ ዘንድ የሚታወቅ የቆየ አገልጋይ ነው። ግን ኤርሚን የሚያከብርበት መንገድ ኤርሚ ዳግን የሚያከብርበት መንገድ ቢኒ ለኤርሚ እሺ ኤርሚ እሺ ልታወራ ነው እሺ ሲባባሉ ጌታን እኔ ቀናለሁ ባይዘው ዲስ ኢዝ ኮስ የመንፈስ ፍሬ ባይዘው ጋይስ ይሄንን በስጋ አይመጣውም። ለዛ ነው እኮ በጌታ ያልሆነ ሰው ገስት አስገብተው 3 ሰከንድ ካንተ ጋር ማይቆየው። አንተ ውስጥ ያለው መንፈስ ፍሬ ነው፣ እዛ ጋር ያለው የድራፍት ፍሬ ነው። ይጀምራል ስድቡ። እስቲ ዳጊ ኤርሚ ያወራ ማላ ያቋርጣ ኤርሚ ያንዴ ላውራ ይቅርታ ኤርሚ ያወራ ነው እንደ ቆይ አንዴ እሺ ነው የሚባባሉት። እና ቢኒ ስለናንተ ዳጊዬ ዕብራዊት ኦሬዲ ከኛ ወገን ናት። በቃ ምንም የጾታ ልዩነት ነው እንጂ እንዳለ አገልግሎት ሁሉ የወንድ ነው። በቃ ወንጌል ይዞ የሚሮጥ ጠንካራ ሰው እና በጣም ነው የምንወድሽ በእውነት። በሐዋርያት ውስጥ የነበሩ የሴቶች አገልግሎት እናቃለን። በጸሎት አገልጋዮችን ማበረታታት የሚበላ በማዘግ አላር እንደዛ አይነት ስፒሪት ነው ያለሽ። አንድነትን መንፈስ ነው የምትዘሪው በማከላቸውና እግዚአብሔር ይባርክሽ ቢኒዬ። ስለናንተ ጌታን እጅግ አርጌ ነው ማመሰግነው። ሌላው እዚህ 311 ጴንጤዎች አላችሁ። አጭር መልእክት ሁሉ ጊዜ ብለው መልእክት አለኝ። እንደው ስክሮል ስታረጉ የዳጊን ቪዲዮ ካገኛችሁ የቢኒን ቪዲዮ ካገኛችሁ የቤካን ቪዲዮ ካገኛችሁ ዝም ብላችሁ 15 ጊዜ ኮፒ ሊንክ አርጉ። በዚህ ደግፏቸው። መቼ ነው ቤካ ብር ስጡኝ ብሎ አያቅም አይልም። ወደፊትም ምን አርጉለት? ኮፒ ሊንክ አርጉ። ቪዲዮውን ሪፖስት አርጉለት። አለቀ። ሼር አርጉለት። በጣም ቀላሉ ነገር 10 ጊዜ አንድ ሰው ዝም ብሎ ምግብ እየበላችሁ ቡና የጠጣችሁ ኮፒ ሊንክ ብታረጉ የዳጊ ቪዲዮዎች ለምዶ ቫይራል የሚያወጡት ጌታ ዳጊን ፎሎ ያላረጋችሁ እዚህ 310 ፎሎ አርጉት። ቢኒያምን ፎሎ አርጉት። ቢኒያም ነታና ፎሎ አርጉት። ከባድ ሰው ነው ባይዞ ቢኒያም እንደምታስቡት አይነት እንዳይመስል ፎቶ ላይ እንደምታየው ምስኪን እንዳይመስል አደገኛ ጠራርጎ ይዞ የሚሄድ ወንጌላዊ ነው። ምንም ነው የማያስቀረው። ስታዩት ምስኪን ይመስላል። ፕሮፋይሉ ላይ ምንም የማያውቅና ሰውየው ለያዝ ለገናጅ ያስቸገረ ጣዖት ሰፈር ላይ ራስ ምታት የሆነ ሰው ነው። ጥርቅ አርጎ ነው ለክርስቶስ። በጣም ነው የምወደው ነው ቢኒን። መጀመሪያ ምስኪን ይመስለኝ ነበር። ልጁ መጽሐፍ ቅዱስ ላይ የተነሱ ተንኮሎችና ያሰት ትምህርቶችን ሲገነጥል ለነገ አይልም። አይራራልም። አረ እዘንልን ብትሉት ራሱ ገድል ላይ አያዝንም። ጨካኝ ነው ባይዞ እና ፎሎ አርጉት። ዕብራዊትን ፎሎ አድርጓት። ምን ችግር አለው ፎሎ ብታረጓት እንዴ? ጌታን ፎሎ አርጉት። እኔ በጣም ነው ሞዳት ዕብራዊትን እና ከክብር ጋር ነው ሞዳት ባይዞ በጣም ነው ማከብራት። ሴትዋ ሲጀመር መጀመሪያ ሰሞን ታስፈራኝ ነበር። እኔ ገና እዚህ ወደዚህ ስመጣ ኤርሚያስ ቤት ታስወርደኛለች ትጮብ ሳያት ግን እኔ ወደ ጌታ እንድመጣ ለካ የምትጸልይ ሰው ነች። ለካ ተንበርክካ ጌታው እንዳልክ ወደዚህ እውነት እንዲመጣ ብላ ከጸለዩ ወገኖች መካከል አንዷ ነች። በጣም ብዙ ወንጌል አማኞች ጸልያቸዋል። ወደ ጌታ ከመጣው በኋላ ደግሞ የጸለዩት ይበዛሉ። እግዚአብሔር ሆይ በዚህ እውነት ላይ አጽናው ብለው የጸለዩ ስንት አሉ። ጌታው በዚህ ልጅ ወዲያ በማለት ወንጌል እንዳይሰበክ በገባው እውነት ላይ በዛ ይቆይ ምንም ቢባል አስችለው ያለ ጸለይ ብዙ ጴንጤ ያለ ለኔ ባይዞ እርግጠኛ ነኝ። እና እንዴት እናርግ እንዳልክዬ ጸሎቱን ምን እናርግ ካላችሁ ለቤካ ጸልዩለት። ደግማችሁ ለዳጊ ጸልዩ። ይሄን ጸሎት ለቢኒ ጸጋ እንዲበዛለት ጸልዩ።
ለዕብራዊ ጸጋ እንዲበዛላት ጸልዩ። ከባድ ነው ይሄ ዘመን። ሲስተሙ ጴንጤን አይወድም። ጴንጤን ነው የሚወደው። ይኸውልህ ይወዱኛል ብለህ ካሰብክ ማንም ነው የማይወድ። እኔ ኦርቶዶክስ ነኝ ግን እንትና የሚባል ጴንጤ ይመቸኛል ሊያርድ ነው። እስኪ ገነጥል ነው አንገትህን። የእሱን ኃጢአት እስኪ ያለማምድ ብቻ ነው የሚወድ። እናንተ አንዱ ጴንጤ ለአንዱ ጴንጤ ነው ያለው፣ ሌላ ማንም የለንም። እርስ በርስ ቦንዴጅን አጠንከረ ወንጌል እንዲቀጥል ወንጌል ሰብከን ወደኛ ህብረት ወንድሞችን እህቶችን መጨመር ሲጨመሩ እንኳን ደህና መጣችሁ ብለን ጌታን አመስግነን ስለናንተ ተባረክ ቀጣይ ሰው ማጥመድ እንጂ ጴንጤ እንዳልክዬ ያለ አመት ሙሉ ቆየ አልቆየም። የተቀበልኩ ሰሞን ጥሩ ነበረ። ሁሉም ጴንጤ ተባረክ ምናምን እስከዚህ የሆነ 2 ወር ሲሆን ታውኝ። ለምን ሌላ ስራ አለባቸው። ሌላ ሰው መዳን አለበት። አሁን እኮ ብዙ ሰው ወደ ጴንጤ መጥቶ እዛ እነ ጆምቤ ቤት የሚደረግ የሰረገላ ሴርሞኒ እዚህ ስለሌለ እኮ ነው ተመልሶ ሄዱ። እዚህ በሰረገላ ይዘን አንዞርህም። ፎቶውን ፕሮፋይል አድርገን ስናጨበጨበለ አንውልም። ይሄን ከፈለክ ጮምቤ ቤት ሂድ። እዚህ የለም። እዚህ ኢየሱስ ብቻ ነው ፕሮፋይላችን። እዚህ የናዝሬቱ ቤታ ብቻ ነው ንጉስ። አበረታቱኝ እናበረታታለን። ጸልይበት እንጸልይላለን። ደከመኝ ጌታ ይረዳል። እባካችሁ ገንዘብ ስጡኝ፣ መኪና ግዙልኝ፣ እንደዚህ አበረታቱኝ። ፎሎ ካላረጋችሁ እንደዚህ ገንዘብ ማሰባሰቢያ ቦታ ላይ ቸርች የሚገነባበት ቦታ አስገቡኝ። አገባም። ገንዘብ ያለበት አናስገባ። የቦዘኔ ቤት አይደለም። መሪና ተመሪ የሚታወቅበት ቤት ነው። ጌታና ባሪያ ይታወቃል እዚህ ቤት። ይሄ ወንጌል አማኞች ህብረት ነው። አይቻልም። አንስተን እዚህ አይቻልም። በአንድ ቀን መድረክ ስጡኝ አንሰጠን። ቆሜ ለእንትን ልበል ሙሉ ወንጌል ቤተክርስቲያን ላይ ጌታን በተቀበልኩ በ3ኛ ቀኔ አይቻልም። እዛው ጮምቤ ቤት እዚህ ተምረ የውሃ ጥምቀት ወስደ እንደገና እግር ተከተለ ፓስተር የሚያስተምረውን ተምረ የቤተክርስቲያን ሽማግሌዎች መብቃትን ሲያቁ መንፈስ ቅዱስ ባንተ ላይ እርግጠኛ ስትሆን ነው። አይቻልም። ፎቶ የፕሮፋይል አድርጎ አዲስ ጴንጤ አናረግ። ካላረጋችሁ ሄዳለሁ። መንገዱን አብጄዲ ያርግልህ። እንደዛ አይነት ጭቅጭቅ የለም። ብትድን ለራስ ነው። ብትጎል አንተ ነህ ከዘላለም የምትጎለው። ምን ታስፈራራናለህ? ጀምረዋል ደግሞ ቡዳ ስፒሪት አለ አንድ እዚህ ቲክቶክ ላይ ያየው ነው። ከቸርች ሶጣ ያገልጋዩ ጫማ መታኝ ፍረዱ ላይ አንፈርድልም እያየ ጫማ እንዳይመታ መንገዱን ሂድ። ቡና እየጠጣው ትናለም ጴንጤዎች ነው ፍረዱ። ተጠንቅቃ ጠጣ። ምን እናርግ? ሾካካ ስፒሪት እኔ እንትን ቸርች ነኝ 20 ዓመት አገልግዬ ግን ሽማግሌዎቹ አገዱኝ እና ሚዲያ ላይ ምን እናርግ? ካገዱ በዲሲፕሊን ነው የታገድከው። ሽማግሌ ሲያገድ የመጀመሪያ ነው ወይ ወንጌል አማኙ ላይ የቆየ ዲሲፕሊን ስርዓት አይደለም ወይ ይሄ ጴንጤው? በዚህ አይደል የሚታወቀው ጴንጤው? ምን እናርጋችሁ? ስለማቤት ጠይቄ ያልመለሳችሁልኝም ኦርቶዶክስ ልሆን ነው። መንገዱን መስቦልድ ያርግልሽ ቆዳ መንፈስ ምን እዚህ ታስፈራራናለህ? ምን እንዳልክ ከዚህ ዘላለም ህይወት ቢጎል ሲኦል የሚወርደው እንዳልክ ነው። ጌታ ያለ ቢቆይ ለእንዳልክ ነው ጥቅሙ። እኔ ብድን ለኔ ነው ጴንጤ ሆኜ እስከ መጨረሻው ብሞት ጥቅሙ ለኔ ነው። ከፈሉኝና አቆዩኝ አንችልም። መጠጥ ፈቀዱልኝ አንፈቅድልህም። እዛው ቾምቤጋ እየጠጣው ልዘምር አይቻልም። አልፎ ብንቅምስ አይቻልም። አልፎ የሚባል ኃጢአት የለም። በቃ ቋጥ ብለን መቀጠል ነው። እዚህ ቤት አይቻልም። ስፍጠት የለም። የተቀበልከው የእግዚአብሔር ጸጋ ነው፣ ህይወት ነው፣ ቀልድ አይደለም። ክርስትና ነው። በጥንቃቄ ትኖራል። ፎይ ያልኩ ላይቭ ልግባ ጴንጤዎች ተውኝ አንተውህም። እየተከታተልን ሰክራልን ላለን መስከር የሚፈቀድበት ሄዳለሁ ብላ አብደት ሄዳለህ። አለቀ። አይቻልም። እዚህ ቡዳ መንፈስ አይቻልም። እና ለዚህ ምንም አትንከባከቡኝም። አንንከባከብም። ደከመኝ እኮ እንጸልይላለን። ቸገረኝ እንደው ከልጆቼ ጋር ምን በቃ በውስጥ አውራን እና የሆነ ነገር ችግር የለውም። ደግሞ ለጴንጤ ምን ችግር አለው? ደክሞ ነው አቅቶ ነው መጸለይ አቃተ። በቃ መጸለይ እንጸልይላለን። ምን ችግር አለው ደግሞ? አይ ቤካዬ ትንሽ እዚህ ኖር እንደው ደከመኝ ቤት ኪራይ እንደዚህ ቸግሮኝ በእውነት እሺ በውስጥ አውራኝ በቃ አለቀ። ከዛ ውጪ እንጂ የተለየ ሰረገላ ፕሮግራም የለንም። እኛ በሰረገላ ምናነግሰውም ኢየሱስን ነው፣ ምናከብረውም ኢየሱስን ነው። በልባችን በህይወታችን በቸርች መድረኮቻችን ላይ ቅዱስ ይያልን ስሙን ምንጠራው የታረደውን ነው። አይቻልም። ይሄ ቀጥ ያለ አቋም ሊኖራችሁ ይገባል። አያለው በሆነ አጋጣሚ የተፈጠረ ብሶትን ዘመኑን ሙሉ ወንጌል እኛ ያለም ይውላል። ለዚህ ፕላትፎርም ላይ አዳዲስ ከት እንደመጡ ደሞ አላቅ
ይሄን ቪዲዮ ለእንትና የሚባል ከእንትና አናት ላይ ውረድ። የዚህ እምነት ጀማሪ ፍጹም አድራጊ ትክክል ኢየሱስ ነው። ሲጀመር እንዲህ ሆኜ በዚህ ምክንያት ከዚህ በኋላ ያልክ ምትጮ ሰው ካለ መጀመሪያ መሰረታዊ የክርስትና ደህንነት ትምህርት አልተማርክም፣ አልገባህም። ክርስትና እገሌ የሚባል አገልጋይ እንዲያረገን ምን አገባኝ እኔ? እገሌ ነው እንዴ ወደዚህ ህይወት የጠራኝ? እና እገሌ አይቼ ነው እንዴ የምቆየው? እገሌ ደከመና እኔ ተያይጄ ልድከም? የእገሌን ድካም አይመቸኝም እኔ። እንትና የሚባል አገልጋይ እንትን ያደርጋል ደክሟል፣ አያገባኝም። እኔ በርትቻለሁ ወይ እና ምን ላርግ? እንትና የደከመውን አገልጋይ ጸልይ በእግዚአብሔር ፊት ስለሱ ጌታ ወይ አበርታው፣ የመጀመሪያ ጸጋውን መልስለት። እግዚአብሔር እንዲህ አልነበረም እኮ ብለህ ጸልይ። አታልቅስ። እዚህ መጥተህ የለቅሶ ፕሮግራም ወጋው እንባ የሚያብስ አምላክ ፊት ዳልቅስ። እኔ ምን ላርግ? ሹሉክልክ መንፈስ ምን እንዳረገ ነው? ምንድነው? ምን ሶ ዋት? ወደሚሰማው ወደ እግዚአብሔር ጩ፣ ወደሚመልሰው ወደ እግዚአብሔር ጩ። እንዴ ዛሬም እንትና የሚባል አገልጋይ እንዲያርጉ፣ ነገም እንትና የሚባል አገልጋይ እንዲያርጉ፣ ከነጎዳም ላይቡ ላይ ሲገባ እንትና የሚባል አገልጋይ ያለ ነው። ሃሃ አራታው ሶዮነ ወደነው እንደመጣው ወደዚህ ብረት አይቻልም። ማንም ቢኖር ባይኖር ክርስትና ይቀጥላል። እንትና የሚባል አገልጋይ ሲደክም ክርስትና ይቀጥላል። እንትና የሚባል አገልጋይ ሲበረታ ክርስትና ይቀጥላል። ክርስትና ከኢየሱስ አንጻር ብቻ ይታያል። የዚህ እምነት ጀማሪ ድል አድራጊ ፍጹም አድራጊ ትክክል እዚህ ቤተ እምነት ላይ ኢየሱስ ነው። ትክክል ኢየሱስ ነው። ፐርፌክት ኢየሱስ ነው። ዳጊስ አልፎ አልፎ ይደክማል፣ እንዳልክ ይወድቃል። ቤካ ሊስት ይችላል። ቢኒያም ድካም ያጋጥመዋል። ዕብራዊት ልትወርቅ ትችላለች። እና ማንንኒ? ኢየሱስን የተሰቀለውን ክርስቶስን። ለዛ ነው እናንተ የገላትያ ክርስቲያኖች አለ ጳውሎስ ዞር ብሎ ሲመጣ ትምህርት ቀላቅሏል፣ ሰው ማየት ጀምሯል፣ ህግ ቀላቅሏል። እንዴ አለ ጳውሎስ እንዴ ኢየሱስ ተስሎ እንዳታዩ ማን ነው አዚም ያረጋባችሁ? አዚም ስፒሪት ከቤተ ክርስቲያን ላይ የተጠረገ ይሁን። ሰው ላይ አይን የተከለ መንፈስ ይመታ። እገሌ ሲስት ክርስትና ተበላሸ። ኧረ እባክህ የሆነ አገልጋይ ሲወድቅ ድሮም ጴንጤ እንደዚህ አይደለም። ድሮም ዘንድሮም የኛ አራያ ኢየሱስ ነው። አይመለከተንም። ጴንጤዎች ስትባሉ እንትና አይደለም የኛ ተወካይ። በሰማይ እንትና አይደለም የሚታይልኝ ኢየሱስ ነው በሰማይ የሚታይልኝ። እና ኢየሱስ ልክ ነው። ወደዚህም ወደዛም ፐርፌክት ነው ኢየሱስ። እና የዚህ እምነት ትክክል ኢየሱስ ነው። ከኢየሱስ አንጻር እያደግን ዕለት ዕለት ወደሱ ከፍ እያለን እንሄዳለን። በክርስትና ማቹሪቲ እንጂ ፐርፌክሽን የለም። ማቹር ግን እናደርጋለን። የዛሬ ዓመት ጌታ እንደተቀበልክ ምሰራውን ኃጢአት አሁን አሰራም፣ እያደግክ ነው የምትመጣው። የ3 ዓመት ልጅ ሆነ አልጋ ላይ ሽንትን ሸንተ በ20 ዓመት ብትሸና አባት ልጄ ቀንጭሯል ብሎ ሆስፒታል ይወስዳል። የ20 ዓመት ልጅ አልጋ ላይ ሽንቱ እንደማይሸና ሁሉ በጌታ ቤት የቆየ ሁሉ እየበሰለ ይሄዳል። ትላንት ምሰራውን የኃጢአት ልምምድ ድካም እየተገነጠለ እያደግክ ቃሉ ሲሞላ ጌታን ወደ መምሰል ታድጋለህ። ማቹሪቲ ያገኛል እንጂ ፐርፌክሽን መቼም አያገኝም። ፐርፌክት ማን ነው? ኢየሱስ። እድገትስ ግድ ነው። ክርስትና ላይ እድገት ግድ ነው። እንዳልክ አሁን እንደ ድሮ ግባና ከኦርቶዶክስ ጋር ተጨቃጨቅ። ደክሞ አልጨቃጨቅ። ድሮም ቡዳ መንፈስ ከጌመር ጋር ልጨቃጨቅ። እኔ አንድ ኦርቶዶክስ ማርያም ታማለለች አታማልድም አይደለም ዝሆን ይበራል ቢለኝ እንደ እምነት ይሁንልህ እምልበት ደረጃ ላይ ነው ያለሁት። ማን ጋር ያወሩ? ይሄው ቤካ ዳግ ያለ ቢኒ ያለ ከብራዊት ጋር ከቤካ ጋር ያወሩ። እንዳልክስ ምስክር ነው። መመስከር ብቻ። ምን ይያልክ ነው የምትመሰክረው? ኃጢአቴን ያጠበልኝን ኑና እዩ፣ ነውሬን ያንከባለልኝን፣ ቆሻሻዬን ከላይ ላይ ያነሳልኝን፣ በአፊት ጻድቆኝ እንድታይ ስለኔ ኃጢአት እርግማን ሆኖ በመስቀል ላይ ያዋለልኝን እርሱን ኢየሱስን እዩት ብቻ አይደለም ተቀበሉ። ተቀብላችሁ የዘላለም ሕይወት አግኙ። በእግዚአብሔር ፊት ልጆች ተብላችሁ ተጠሩ። ይሄ ነው የኔ መልእክት። አትከራከርም እንዳል አልከራከርም። አልፎ ተከራከር። አልፎ አልከራከርም። ወጋው ክርክር ስፒሪት እነሱ ትዊተውሃል አይተውኝም። ይሄው ሲል ስርስሬ ያሉ አይተውኝ ፎቶ በፖስት ቁጥር አሉ። ለሆዴ ሄድክ ይለኛል። ለሆዴ ሄድክ ብሎ መጨረሻ ላይ አንዱን ቸርች አገኘሁት። አንድ ልጅ አለ እዚህ ጌታን የተቀበለ ሳሚ የሚባል ልጅ። እንደሱ የሰደበኝ የለም። ቸርች አየሁት፣ ደነገጥኩ፣ እንባዬ መጣ። ጌታን ሊቀበል ስቴጅ ላይ ቆሞ ሳየው ሳሚን አለቀስኩ። ሊትራሊ በእግዚአብሔር ፊት የምነግር እውነት አለቀስኩ። ሰድቦኛል እኮ እሱ ልጅ ነው ጴንጤ ኮንኩ በኋላ አልመጣም። ተንበርክኮ ይሄ ጌታስ አንበረከከልኛ። ይሄ ፍቅሩ ኧረ በእንብርክክ ከላይ ከፎቅ ከተቀመጠበት ከላይ ከፎቅ አንስቶ መድረክ ፊት ለፊት ተለፊት ቆመና ኢየሱስን እቀበላለሁ አለ። አቤት እቀበለዋለሁ። እግዚአብሔር ስለናንተ መልስ ይሰጣል። ለብር ብለው ነው ያሉ ሰዎች ያኔ ከኔ ጋር ላይቭ ላይ ገብተው ጌማቸውን ደህና አድርጎ ጌመሮች ሰብስበው አሁንስ በዘፈን ቪዲዮ እየሰሩ ነው። ፎ ያሉ ነው። ይሄ ምስኪኑ ሃይማኖተኛ አካውንቱም ብሩም ተጋጠልኛ።
ጀግናችን እንትና አሉ ከእንዳልክ ጋር አንድ ቀን ስለተጨቃጨቀ እንዳልክን ሰድቦ ብቻ ስላዋረድ ጀግናችን መቼም በሃይማኖቱ አይደራደርም። ይሄው ዘፈን ጀመረ። እንዳልክስ ተሳስቶ በዘፈን ቢሰራ እብራዊት ዳጊ በውስጥ ወዲያው ነው የሚደውሉት። አበድክ እንዴ እንዳልክዬ ምን ሆንክ ነው የሚለኝ ቤካ። እንኳን ዘፈን የደረሰበት መስፈን በቪዲዮ ምናምን በዘፈን መስራት ተወሱ አይታሰብም። እንኬዝ ያለፍኩ የሆነ ሰው ቪዲዮ ቀርጾኝ ዘፈን ባለበት ሀቻቻቻ ሚል ቢገባ ድንገት ያብዳል። ማይ ፔንቴ ፒፕል ለምን አይፈቀድም? ለነሱስ ችግር የለውም። ትላንትና በሃይማኖት ሲከራከር የነበረ ጌመር ዛሬ ዘፈን ከፍቶ እያበደ ነው። ጣጣ የለውም እነሱ ቤት። እኛ ቤት አይቻልም፣ አይቻልም። ሀፋፍ የለም። ለምንድን ነው ትላንትና ከጴንጤ ውጭ ያሉ ሃይማኖቶች ውስጥ በሃይማኖት ነገር የምናውቃቸው ሰው ለምንድን ነው የሚጮሁብህ? አይፈቀድም፣ ለጴንጤ ካንተ አይጠበቅም ይለዋል መጥቶ። ማን መሰለ እንደዛ የሚለው? ጴንጤው ብቻ አይደለም ዓለማዊው እኮ ነው። እያጨሰ እንደ ጴንጤ አይደለ እንደ ጠጣለ እንደ ይላል። ለምን መሰለ? ካንተ አይጠበቅማ። አንተ የተቀበልከው ክብሩ መንፈስ ከኃጢአት ጋር ህብረት የለውም። እነሱ ጋር ችግር የለውም። ትላንትና ማናበሻ የምትባልች በእንትኗ ቸርች ሄደች ምናምን ስሟን አደሰች። ዛሬ በዘፈን እያበደች ነው። ተይ የሚላት ሃይማኖት አስተማሪ የለም ሃይማኖቱ ቤት ውስጥ። እባክሽ ዘፈን ተይ አላሏትም። እባክሽ በዘፈን ቪዲዮ የሰራሽ ነው በአምቢ አበሻ ተይ አላሏትም፣ አልመከሯትም። እዛ ቤት ይቻላል፣ እዚህ አይቻልም፣ አይቻልም። እዚህ ቤት አንድ ነው ይዘህ የምትሄደው። መንፈሳዊ ዓለም ላይ መንፈስ ቅዱስን ተሞልተ የመንፈስ ፍሬ የታየ ብትቀጥላለህ። ማን ነው የሚያስችል? ጸጋው። እንዳልካቸው ዘነበ እንደሌላው ሃይማኖተኛ ምን ችግር አለው? አሁን ተመልሰው ወደ ዘፈን አይቻልም። የተቀበልኩት መድኃኒት ከዘፈን ጋር አብሮ አይሄድም። ያቀረሸኛል፣ ባይዞ ያስመልሰኛል። እኔ ቮሚት ነው የማደርገው። አሎ የሆነ መድኃኒት ውጣ እላዩ ላይ ስትውጥ አረ ኦቨርዶዝ ሆኖ ታስመልስ አስመልሳለሁ። እኔ ኃጢአት ያስመልሰን በኢየሱስ ስም ቮሚት እናርገው። እዚህ ቤት ታዲያ ለጴንጤዎች ብቃትና ጉልበታቸው ማን ነው? ጸጋው። ጸጋው ምንድነው? ሰዎችን ሁሉ የሚያድን ማን ነው ያለው? ጳውሎስ ለማን? ለቲቶ ምን ብሎ ጻፈ? ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧል። ማን አስችሏቸው ነው እኚህ ጴንጤዎች? ጸጋው። የጴንጤ ጉልበቱ ማን ነው? ጸጋው። የጴንጤ ብርታቱ ማን ነው? ጸጋው። ጴንጤ እንደት ነው የሚዘምረው? በጸጋው። እንዴት ነው ያዳነው? ጸጋው። ጸጋው በእምነት ለምንድን ነው ያዳነው? የጸጋው ክብር ይመሰገን ዘንድ። ኧረ በስመ አብ፣ አንተ ከጸጋ ጋር ነው የተያዘው ሁሉም ነገር። የእነዚህ የጴንጤዎች ብቃት ማን ነው? ጸጋው። የእግዚአብሔር ጸጋ ሁሉን ያስችላል እና ሁሉንም ብቃት አለው። ባይዞ ጸጋው በቂ ነው። ለ9 ቢሊዮን ህዝብ ይበቃል እንዴ? እንዳልክ ይበቃል፣ ይበቃል። ጸጋው ይበቃል። ማንንም ነው ሰው የሚያደርገው። እንዳልክን ሰው ካረገ ጌታን ማንም እዚህ ሀገር ሰው ይሆናል። እኔ እርግጠኛ ሆኜ የምመሰክርላችሁ ነገር እኔ የዘላለም ህይወት ካገኘው ማንም ያገኛል፣ ማንም ያገኛል። እኔ ከዳንኩ ሰው ሁሉ ይድናል። ይሄ ላረገ የጸጋው ክብር ይመሰገን ዘንድ ላዳነን ክብር ይሁንለት። በእውነት የጸጋው ክብር። ለዛ ነው የሚለው ጳውሎስ የጸጋው ክብር ይመሰገን ዘንድ አዳነን። ለምንድን ነው እግዚአብሔር ያዳነን? እንድናመሰግነው። ለምንድን ነው ያዳነን? ነፃ ያወጣን እንድናገለግለው። ኦሪት ዘጸአት ላይ ገብተህ አንብብ። ፈርዖን ጋር የሄደው ቀጭን ትእዛዝ ነው። እግዚአብሔር በሙሴና በአሮን በኩል ለፈርዖን ያስተላለፈው ቀጭን ትእዛዝ። የብርሃን አምላክ እንዲህ ይላል አለ ሙሴ ገብቶ። ምን ይላል ሲለው ፈርዖን ያገለግለኝ ዘንድ ህዝቤን ልቀቅ። የተለቀቀ ህዝብ ያገለግላል። ነፃ የወጣን ከኃጢአት የተላቀቀን እኛ የጸጋውን ክብር እናመሰግናለን። ክብር ለስሙ ይሁን። እንድናገለግለው አላቀቀን ከፈርዖን የሚባል ኃጢአት፣ እንድናገለግለው አላቀቀን ፈርዖን ከሚባል ዝሙት፣ እንድናገለግለው ዘንድ አላቀቀን ፈርዖን ከሚባል ዓለማዊ ምኞት እና እንድናገለግለው ልቀቅ አለ ሙሴ ገብቶ ፈርዖንን። ለምንድን ነው የምለቀው ሲል ፈርዖን ያገለግለኝ ዘንድ የዕብራውያን አምላክ ልቀቅ። አንተ የዕብራውያን አምላክ ደስ ነው የሚለኝ ይሄ ስም ባይዘ ዕብራዊ ተባረክ። የዕብራውያን አምላክ እግዚአብሔር ይባላል። ቅዱስ ነው፣ ጻድቅ ነው። ነፃ ካወጣ እንድታገለግለው ነው። ሰርቭ። ነፃ የወጣ ሰው ሁሉ ሰርቭ ያደርገዋል ጌታን። ሰርቭ አድርጉት ጌታን። ሰርቫንት። ይሄ ነፃ የወጣ የተለቀቀ ጴንጤ ዲኮሬሽን የለውም ታውቃለህ? እንትን የለውም። ይሄ ቢሮክራሲ የለውም። ዝም ብሎ ነው የሚዘምረው። ስትዘምሩ ነጠላ በ17 በኩል አጣጥፋችሁ ጣትን ቀጥ አድርገህ ቀጥ ብለህ እንደ ጣዖት የለም። ነፃ የወጣ ህዝብ ተንከባለው በጌታው ፊት አመድ ለብሶ ጸጉሩን እናስንሶ ነው የሚዘምረው። አንዱ ምን አለኝ? ክብሬን ጥዬ ዘምራለሁ አለኝ። ምን ክብር አለ ሲጀምር? እኔ አሁን እንደው በጌታ
እንዳልክ ነኝ ክብሬን ጥዬ ዘምርለታለሁ ብል ያምራል ምን ክብር አለኝ ሲጀመር ክብር አለኝ እንደ ክብሬ እሱ አይደል ምንድነው የምጥለው ክብር እሱን ካገኘው በኋላ ነው ክብር ያገኘሁት ወግ ያየሁት ማረግ ያየሁት ከሰው ማለት የተቀላቀልኩት ነው ኢየሱስን ካገኘው በኋላ ነው ክብራችን አንተ አላለም ኤፍሬም ዝርግፍ ጌጣችን አለና ውበታችን ነው ጌታ አባታችን በጨለማ ላይ የምታበራ የንጋት ኮከብ አንተ ነህና ከፍ በል እንደዚህ አይነት መዝሙር ነው ጴንጤ ቤት የምታገኘው ክብሬ ነሽ ሚል የለም ክብሬ ነህ ነው የሚባል መዝሙርኛ ቤት ጾታ ወጋው ቆዳ መንፈስ የለም ጴንጤ ቤት ክንፍ ደረሰ የለም ቆሎን በልቼ ጸበልን ጠጥቼ የለም እንደዚህ አይነት ነገር ደምን ጠጥቼ ስጋን በልቼ በስም አምኜ የሚል መዝሙር ነው ያለው በስምሽ አምኜ የለምኛ ቤት እንደዚህ አይነት የጾታ ክፍፍል የተመታዩ አድራሻው ይታወቃልኛ ቤት መዝሙር ሰማይ ነው የሚሄደው ከሰማይ ነው የተቀዳው ወደ ሰማይ ነው የሚሄደው ሴንተሩ ማን ነው የታረደው በግ ያምልኳችን ማዕከል ኢየሱስ ነውኛ ቤት ማርያምዬ የሚባል መዝሙር የለንም ቢኖርንም ገንጥለን ነው ምንጥለው ተቀላቅሎ የገባ አረም ነው ነቅለነዋል እኛ ቤት መዝሙሩ ግልጥና ግልጥ ነው ለታረደው በግ ምስጋና እንኳን ወደ ሰማይ የምናደርሰው በኢየሱስ ስም በኩል ነው በስሙ በኩል ምንም ብንለምን የሚሰጠን አብ በስሙ በኩል እናመሰግነዋለን አብ አባቶይ በኢየሱስ ስም ተባረክ በኢየሱስ ስም ተመስገን እንለዋለን ለምን በስሙ በኩል የሚመጣውን ሁሉ አብ ይቀበላል አንዳች ብንለምን ይሰጠናል እንዴ እኔ ልጅ አለኝ ለምሳሌ ሁሌ ነው የምናገረው እንዳልከ በመተወደው ልጅ ብትለኝ እኔ ጨካኙ እሺ ካልኩ አብስ አቤቱ በመተወደው በአንዱ ልጅ በኢየሱስ ስም ስማን ብትል ከፍት ነው ሰማይ የሚለው ከፍት ለዛ ነው እኮ ከዋህ ልክ ኢየሱስ ተጠምቆ ሲወጣ ሰማይ ተቀደደ አባት አልቻለም ልጁ ከዋህ ሲወጣ በርሱ ደስ የሚለኝ አብ ስለ ልጁ መሰከረ አብ ከመሰከረ በኋላ ዮሐንስስ ናትናኤልና ፊልጶስን ቆቆቆቆ ያለ እስካሁን የኔ ደቀ መዝሙር ነበራችሁ አዎ እነሆ አላቸው ወደፊት እየተቆመ እነሆ ያለምን ሁሉ ኃጢአት የሚያስወግደው የእግዚአብሔር በግ ያው እሱ ነው ተከተሉት ኢየሱስን ብትከተሉት አተርፋላችሁ አርሴማን ብትከተሉ እንትን ነው የምትሆኑት በቃ ትበላለህ ኢየሱስን ብትከተል የዘላለም ሕይወት ታገኛለህ እገሌን ብትከተል ወደ ሲኦል ትወርዳለህ ኢየሱስን ብታመን የዘላለም ሕይወት አለ እገሊትን ብታመን የለህም ይሄ ነው እውነታው አይኖቻችሁን ከተሰቀለው ክርስቶስ ላይ አታንሱ አዚም ከቤተ ክርስቲያን ላይ የተጠረገ ይሁን ሰው የሚያሳይ መንፈስ ለዚህ ነው አንዳንድ ቪዲዮዎችን ሰሞኑን ያየው ነው አንዳንድ ሰዎችን ስርዓት ማስያዝ ስላለብን ነው ዳር መያዝ አለበት ዳር ይዛል ባህል መግባት ያለበት ማል ይገባል መማር ያለበት ይማራል መገሰጽ ያለበት ይገሰጻል እንድንቆጣው ይተፈልይ ቆጥ ይሄ ናቹራል ስርዓት ነው እግዚአብሔር የሰጠን ህግ ነው ባይዘው በዚህ ህግ ነው የምንዳኘው እንቁላል አይደለም ጴንጤ ነህ እንጂ እንቁላል አይደለም ብፌ ውስጥ ልናስቀምጥ አይደለም የጠራን መከራ ባለበት ዓለም ላይ ልናኖር ነው አለቀ ራበኝ ይርባል እንትና ጴንጤ ኮንኩ በኋላ ከስራ አባረኛ አባሩሃል ምንም ጥያቄ ይሄና ምን ተከተል ግድ ነው አባ ምን እናርግ በቃ የእንትኑ ባህሪ ነው የክርስትና የህይወቱ ባህሪ ነው እሺ በጣም ቀይ ምንጣፍ ላይ እንድናራምድ ከፈለክ ቾምቤ ጋይድ ቾምቤ ቤት አይ አልቻልኩም መከራ በዛብን ጸልይ በድካማችን ሁሉ ሊያራልን የማይችል ሊቀ ካህናት የለንም በእምነት ወደ ጸጋው ዙፋን ከቀረበን የሚረዳንን ጸጋ ይሰጠናል እና ወደ ኢየሱስ ሩጥ አልፎ እንደው ዝም ብላችሁ አትፈቅዱልንም አንዳንድ ነገር ቤካ አንፈቅድልህ ይሄ ነው እውነታው እታይ ባርከኝ እርቦኛል ቤካ እኔ ምግብ ልብላ ልወጣ ስል እብራይት ምትባል እህታችን መታ ነው አውራ ያለችኝ በጣም ነው ሞዳችሁ ጸጋና ሰላም ዚላላችሁ ለሁላችሁም ይብዛላችሁ እኔ ወንድማችሁ እንዳልካቸው ዘነበ ባላለው ጴንጤ ነኝ እና አሁንም ጴንጤ ነኝ በኋላም ጴንጤ ነኝ ባይዘይ በኋላም ላይቭ ላይ ከመጣው ጴንጤነቴ ይቀጥላል ነገም ጴንጤ ነኝ አሁን ራሱ ጴንጤ ነኝ እንደገና ትንሽ ቆይቼ ራሱ ጴንጤ ነኝ እንግዲህ ወደ ስራችን እንዴት ነው ዳግሻዬ ምን አሰብክ የቅድሙን ላሳይ ወይስ ዳግሻዬ ያለ እኔ እኮ እንዳልክ የሰበከ በነገራችን ላይ ራቴን መብላት ትቼውላ ነው የሰማሁት ራቴን መብላት ነው ያቆምኩትና እሱ ይበላል ምን አለበት
ዳግሻይ ያላችሁ ቢኒዬ ዳግሻዬ ቢኒ ካላችሁ ንገሩኝ። የለንም አላችሁ? የለንም የላችሁ? የለንም ቤኪ የለንም። አንተስ አሁንም እዚሁ ትፈልገናለህ እንዴ? ቤክሾ ደግሞ ኤኒዌይስ እሺ፣ ኦርቶዶክሳውያን ካሉ ይግቡ። በቃ አሁን ቪዲዮውን አንድ ያሳየንና እሺ ካሉ ይግቡ። የተያዙበት የሆነ ትምህርት አለና መልቀቅ አለባቸው እሱ። ያ ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት። የሚያናደው ፓርት ደግሞ ህዝቡ ላይ እኔ ስለ መሪዎቹ ብዙ ግድ የለኝም። አውቆ የተጣመመ ምንም የፈለገበት መግባት ይችላል። ህዝቡ ላይ የሚጭኑበት ነገር ግን በጣም ነው የሚያናደው። ኤኒዌይስ በዚህ ሐሳብ ላይ ማውራት የሚችል ኦርቶዶክሳዊ ካለ ደፈር ያለ ዕውቀት አለኝ የሚል ካለ ይምጣ እናወራዋለን። የእግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚገኙት ማርያም ባለችበት በዚያ ስፍራ ነው። ገብቷል? አሁን ከታይም ስፔስ ማተር ውጪ የሆነውን አምላክ በማርያም መገኘት ውስጥ ወስኖ እሷ ያለችበት ነው ያሉት የሚል አንድ በቃ እንደዚህ የደነዘዘ ሸውራራ ትምህርት የያዘ ደግሞ አይናችን እናት ማርያም ይላል። በተሸዋረረ አይን ስላየ ነው። በቃ አያ ሸውራራ የምንለው ይሄንን ሸውራራ እይታ ማለት ይሄ ነው። በቃ በትክክል እኔ ኦርቶዶክሳዊ ካለ ይግባ እስቲ። አይነ የሆነችው ማርያም አብ ወልድ መንፈስ ቅዱስ የሚገኘው በእርሷ ስትገኝ ነው ያለውን ይሄን ሰውዬ ናና እስቲ አንተ አንድ የሆነ በቃ እባካችሁ ልለምናችሁ አንድ የሆነ ጥሩ ኦርቶዶክሳዊ እኚህ ሰውዬ የተናገሩት ነገር እውነት ነው መጽሐፍ ቅዱሳዊ ነው የሚል ሰውዬ ካለ በቃ እስቲ ይምጣና ያውራል። ታፕ ኮፒ ሊንክ ሼር አድርጉት ክርስቲያን ወገኖቻችን። አንድ ሰው ነው የምንፈልገው፣ አንድ ሰው። አንተ እግዚአብሔር እኮ በጣም ትልቅ እኮ ነው። ስላሴን አስተባባሪዎች አሉ አያርብኝ እንዴ አንተ ዳጊ በእውነት አንተ አንጀት ያረረ ያዩት ቪዲዮ ታውቃለህ? ምን መሰለ አሁን ያለው ነገር መሰለ ህዝቡን ያስደሰቱት ነው። ህዝቡን መስማት የሚፈልገውን ወንጌል እየነገሩት ነው። ህዝቡ ደግሞ ተደስቶ ደግሞ ወዲያው ደግሞ ጥያቄ የተፈጠረበት ነው። ይሄ ሁሉ ካስደሰታችሁን በኋላ ጴንጤዎች ለሚያፋጠጡን ነገር አብራችሁ ጥቅስ ብትሰጡን ጥሩ እኮ ነበር። ቆንጆ ነው የሰበካችሁት፣ አሪፍ ነው። ግን ጥቅስ በኋላ ጴንጤዎች ሲጠይቁን ምንም በላቸው። መከራ ከሆነ ገባ የቤት ስራ ነው የሚሰብኩት ያሉት። ይሄን ነገር እስኪ አንድ ሰው ቀርቦ ይሄ መልእክት ትክክል ነው እሳቸው ያቀረቡት አንዱ መስመር ትክክል ነው እስኪ ሚል ካለ እንዴ ሙሉ ምንፍቅና ሰው ያወራል። እስኪ ልጠይቀው ኦርቶዶክሳዊ ወንድሜ፣ በተለይ ካቶሊኮች ጠይቄም አቃልህን ጥያቄ ብዙ ጊዜ መቼም ቅዱሳንን ማዋረድ ትክክል ነው ብዬ አላምንም። እኔ አለማክበር ምን ያመጣል? አለማክበር ማለት ገብቷል አይደል? አሁን እነሱ እንደሚያደርጉት ማክበር ስለሚሉ እኔ እሱን የማክበር ዲፊኒሽን ነው ብዬም አላስብም። ቀናትን ሰይሜ ኦርቶዶክሶች እንደሚያደርጉ ባላደርግ ምንድን ነው የሚከሰተው ነገር? ምን ይመጣብኛል? እንደ ክርስቲያን ምን ይገጥመኛል? ሻማ ባላበራ ማክበር የሚሉት ይሄን ስለሆነ ማለት ነው። እንግዲህ ባልሰግድላቸው ምንድን ነው የሚመጣው? and so on እስኪ አስቡት። ምን የሆነ ነገር ንገሩን። የሆነ ነገር አሁን እኮ መሰላችሁ ወይ ሽልማት አለ ወይ ቅጣት አለ ብላችሁ ንገሩን። እናንተ የምታረጉላትን ወይ የምታረጉላቸውን ነገር ለቅዱሳን ለሰማዕታት ኢንክሉዲንግ ለማርያም የምታረጉትን ነገር አንድ ሰው ባያደርግ ምን ይገጥመዋል? እስኪ ንገሩን። መቼም ሁሉም ነገር ወይ ቅጣት ወይ ሽልማት አለው። አይ ሁለቱም የለውም ካልከኝ ለምንድን ነው የማደርገው? አለው ካልከኝ ጥቅስ ፈልጋለሁ። ይሄን ስለምታገኝ በለኝ፣ ይሄን ስለምታጣ በለኝ።
ጀስት ለመበሻሸቅ ጀስት የክርስቶስን የቤዛነት ስራ የሱን ሉዓላዊነት ለመዳፈር ጀስት በቃ የሆነ for the sake of ወንጌል ለመስደብ አዲስ ወንጌል ለመመስረት ስለ ኢየሱስ ሰው እንዳይሰማ ኢየሱስ እንዳይሰበክ ከጧት እስከ ማታ ኢየሱስ እንዳይባል መሃል ላይ ጣልቃ እንዲገቡ በጣም ስለበዛ ስለ ኢየሱስ የሚወራው ነገር ስለበዛ ትንሽ ኢንተራፕት ለማድረግ ሌላ ምንድነው ኢንቴንሽኑ ታዲያ እስኪ ንገሩን እኮ ወይ ቅጣት ካለው ንገሩና እንጠንቀቅ ሻማውን ያላበራ የሚገጥመው ነገር ካለ ያልሰገደላት የሚገጥመው ነገር ካለ በዓሏን ያላከበረ ዝክሯን ያላከበረ የቅዱሳን ያላደረገ የአቡዬን የተክልዬን የሚገጥመው ነገር ካለ ንገሩንና ቅጣቶቹን እንስማቸው ይሄ ቅጣት አለ የፍርድ ቀን እንደዚህ ይሆናል ከህይወት መዝገብ ላይ ተሰረዛለ ኑ እስኪ አስፈራሩን ወይ ደግሞ ንገሩን ወይ ምከሩን እስኪ ካለ ከሌለ እንዴ አንድ ሰው ምንም ሽልማትም የለው ቅጣትም የለው ለተባለ ነገር እንዴት አንድ ሰከንዱን ያባክናል እንዴት አንድ ሰከንዱ እንዴት ያባክናል እስኪ ንገሩን እስኪ በቃ ጨከናችሁ በኢየሱስ ላይ እንደዚህ ለማላገጥ ወንጌል ስለ ልጁ አይደለም ልጁ ካለ በኋላ ኢየሱስ ክርስቶስ ነው አላለም ሮሜ 1:4 ላይ ስሙ አልተጠራም ከሱ ውጪ ስም የተጠራለ ልጁ ተብሎ እናቱ ተብሎ ስሙ ተጠርቷል ቅዱሳኑ መላእክቱ ተብሎ ስማቸው ተጠርቷል አልተጠራም እኮ ወንጌል ስለሱ ነው ቆይ ኢየሱስ ብቻ ብዬ ጨርሼ ትእዛዙን አድርጌ የሱን ፈቃድ አገልግዬ በሞት ምን ይገጥመኛል አይ የማርያምን ፋንታ አላደረክም ተብሎ የሚገጥመኝ ነገር አለ የገብርኤልን ፋንታ ምንም ሳትዘክር እንትን ሳትል ነው ምን መሰለ የሚባል ነገር አለ ወይ እንግዲህ ያው መታጓጉት ሰውን መታታሉ ተራዳኢነት በሚል ነው ተራዳኢነታቸው ምን ከእግዚአብሔር በላይ ይረዱኛል የሚረዱ እንኳን ቢሆን መጀመሪያ ይረዳሉ ጥያቄው ነው እሱ ያልተመለሰ ጥያቄው ነው ባጸደ ስጋ ያለ ባጸደ ነፍስ ያለ እንዴት እንደሚረዳው እሱን ታስረዳኛል እሺ ይረዳሉ ብዬ እናስብ ምን ከእግዚአብሔር በላይ ይረዱኛል ወይ አይ እግዚአብሔር በላይማ ይረዱም ግን ምን መሰለ እግዚአብሔር ቢዚ በሚሆን ጊዜ ተከታው የሚሰሩት እነሱ ናቸው አሁን አንዳንድ ጉዳዮችን ታቃለሱ ዓለምን ያስተዳድራል በብዙ ነገር የተወጠረ ነው በብዙ ነገር የተያዘ ስለሆነ እሱ ዴሊጌት አድርጓቸዋል ቅዱሳን ስለዚህ on behalf of him እነሱ አክት ያደርጋሉ ስብሰባ በሚኖርበት ጊዜ አንዳንድ ጉዳዮችን እነሱ መርምረውና እንተዘከረው ታው እንጂ አትቀልድ ያወራን ያለነው እኮ ስለ እግዚአብሔር ነው እጆቹ ከማዳን ስለማያጥሩት ጆሮቹ ከመስማት ስለማይደነቁሩት እግዚአብሔር ነው ያወራን እኮ ያለነው እንኳን ያንተን እቺ ጥቂቷን ችግር ይቅርና ሰማይና ምድርን ሲፈጥር እኮ እነከሌ አስተያየት እኮ እርዳታ አይደለም እኮ አስተያየት አልሰጡትም እኮ እንዴ ድንገት ዛሬ ሀልፓ አስፈልገው ያልከኝ ነው እግዚአብሔር እንድታሳስብልን እኮ ዳጊ በቀንነት ይው ተመልከተው እናንተ መናፍቆች እኮ ችግራችሁ እንድታሳስብልን በተደጋጋሚ ተናግረዋል ይሄ ነገር የኔ ጌታ አይረሳም የኔ ጌታ አስተዋሽ አይፈልግማ ያንተ እግዚአብሔር የሚባል ሌላ ካለ አላቅም እንግዲህ የሚረሳ እግዚአብሔር ካለ በርግጥ እውነት ከነ ጦር አይዲያም ጥታል እንድታሳስብልህ ምናምን እኔ እግዚአብሔር የምለው እግዚአብሔር የሚረሳ እግዚአብሔር አይደለም የሚጥለግ አይደለም አስተዋሽ አይደለም ኦፕስ አይልም ወይኔ ዛሬ ለካ ቀጠሮ ነበርን በዳጊ ጉዳይ የሚል ጌታ አይደለም ምንድነው ግን ትኩረታችሁን ከኢየሱስ ላይ ወሰደው ያልገባኝ ነገር ምን ብለው አጓጉቷችሁ ነው ምን ይገኛል ብለዋችሁ ነው ይሄ ስለሌለው ይሄ በማይመቸው ጊዜ ይሄ እግዚአብሔር ያው የማይችለው ጉዳይ ነው ያው ይሄ እግዚአብሔር ይሄ ፈጣሪ ያረጋው ታቃለ ይሄ ፍጡር የሚያረጋው ነው ታቃለ ዳጊ ብላችሁ እስኪ ያሳምኑኝ ኑና እግዚአብሔር ላይ እንድደርብ የሚያረጋኝ ጉዳይ ካለ እስኪ ማሳረቅ ነው አይደለም ምልጃ ሲባል ይቀፍቀፍ ይላችኋል እንግዲህ አይኛ እኮ ሌላ አይደለም እንዲያማል ወደሱ ምን እንዴ ከነቆሸሸ ማንነቴ ና ያለኝን ጌታ ምን ብለህ ጣልቃ ገብተህ ሌላ ሰው ይገባ ብትለኛለህ ማስተራቀን ተማምነናል አትሊስት እኮ ይላችሁ መተን መጨረሻ ላይ በማስተራቁ ተስማማን እኮ እሱ ነበር አሁን ችግር የነበረው ምልጅ ቃሉን ነው ማትፈልጉትና ችግር የለም ከፈለክ ናገባና ማስተራቀ ምልጃ ማስተራቀ እንደሆነ አሳያለሁ ከየት ነው ማሳይ ካንተው ቤተ እምነት ነው ማሳይ ያንተው ቤተ እምነት አሁን ላይቭ ከፍቻ ያሳያለሁ ተበረዘ ጽሩ አስገባ ተወገዘ እንዳትለኝ አሁን ላይቭ ነው ኢንፎርሜሽኑ ማሳይ አንተም ራስን የምትከፍተው አንተ እሱ ጋር ሆነት ትከፍተዋለህ ላይቭ እኔም እዚህ ጋር ከፍተዋለሁ ዌብሳይቱን ሰጠህና የራስን ቤተ እምነት ዌብሳይት ማለት ነው እንግዲህ በጣም ከባዱ እሱ ነበር ምን ያስፈልጋል ወይም ደግሞ ሌሎች ቅዱሳን ምልጃ ምናምን ብለ ልትገባ ነበር አሁን አስታራቂ ምልጃ አስታራቂ ከሆነ ምን ብዬ ወደ ሌላው ልሂድ አሁን ግራ ይገባኝ ናና አሳመነኝ ለዚህ ጉዳይ ማርያም ተጠቅማለች ይሄ ነገር ይቀርባል የምትለኝ ነገር ገረኝ
እሱ የማይረዳ እሱ የማያረጋለ እሱ የማይሰማ እነዚህ ጉዳዮች አሉ በዴሊጌት በተደረጉ ቅዱሳንና ሰማዕታት በተሾሙ ይሄ ድርሻ በተሰጣቸው ብቻ የሚሰራ አለ ይቀርባል በለኝ እስኪ ንገረኝ አንተ ኃጢአተኛ ስለሆንክ ጸሎት ስለማይሰማ በሷ ስለማይጨክን ምናም ብለ እስኪናና አሳምነኝ ምን አዚም ነው የገባባችሁ ምን አዚም ነው የገባባችሁ እስኪ ንገረኝ እግዚአብሔር ሊሸፍነው ሊያደርገው ሊያስታርቀው መካከለኛ ሊሆን የማይችለው ጠበቃ ሊሆንል የማይችለው ሊያግዝህ ሊታደግህ የማይችለው ምን ተገኘ እስኪ እቺ ብቻ ንገረኝ በጌታና ግባና ከሱ ቀርቶ ከማርያም ማገኘው ከሱ ቀርቶ ከገብርኤል ማገኘው ንገረኝ እስኪ እኔ ሚረሳ ጌታ የለኝም ሚረሳ ጌታ ለሰከንድ ያረሳኝ ጌታ ነው ያለኝ እኔ አይረሳም እኔ ጌታ እኔ ጻድቅ ሲራብ ዘሩም እህል ሲለምን አላየውኝ እነ ከሌ ጣላቸው ጻድቆች ስላሉ ቆይ ደሞ በእኔንም እንዳይጠለኝ ብዬ መሰጋበት ጌታ አይደለም የከዳቸው እነ ከሌ ስላሉ እንዳይከዳኝ ብዬ ሌላ ወዳጅ ምደርብበት ጌታ አይደለም እግዚአብሔር ማለት የሱ ነገር እኮ አይታወቅም ታቃለ አንዳንዴ ፊቱ ይጠቁራል እኮ ምን ችግር ነው ደሞ ቁጣ ይለዋል የሚባል ጌታ አይደለም እንዴ አረ በጣም የፍቅር ጌታ ነው እንዴ ከስተፋሴ ልቅ የሚጠጋጋ ጌታ ነው ምንድነው ጉዱ እንዴ አይነት አዚማም ስብከት የሚያሰብካቸው የናንተ አሜን የናንተ ልልታ ጭብጨባ ምን ቤት ነው እንዴ እንደተባለው እንኳን ስብከቱ እንደተባለው ቢሆን መለስ ብላችሁ ግን ያው ቀጥታ ወደ እግዚአብሔር በጸልም ይሰማኛል አይደል በሏቸው እስኪ አባቶቻችሁ ዲዱና አዎ ነው የሚሏችሁ በቃ የዛን ጊዜ በቃ ዲፓርት አርግ ከዛ ሰው ያለቀ ከዛ በኋላ አልፈልግም ካንተ በለው ምንም ካንተ አልፈልግም ሌላ ተጨማሪ ስብከት አልፈልግም በቃ እቺን ነበር መስማት እንፈልገው ኃጢአተኞችን ይታደጋል ይሰማል ያጥባል ሚለውን ካፉ ካወጣ በኋላ ሰውየው ግን እኮ ማርያም ሲላ አትስማው ገብርኤል ሲላት በቃ እግዚአብሔር ይችላል አልከኝ ወይ አይችልም ብትለኝ ጥሩ ነበር ወይ ግማሽ ኃጢአት ነው የሚያጥበው ግማሹ በማርያም ነው ቢልህ ጥሩ ነበር እንደሱ ማለት አይችልም ለምን ፈለከው ነው ማለት ፍጡርን ለምን እንደፈለከው ብቻ እስኪ ለራስ አውራው እስኪ ከራስ ጋር አውራ እስኪ ለምን ነው ግን የፈለኳት ማርያም ምን ስፔሻል ነገር እግዚአብሔር የማያደርገው ከሷ ከሰማዕታት ከቅዱሳን የሚገኝ ምን አለ እንዲሁ ወደላላ መበላት ትወዳል እንዲሁ ዘመንን ሁሉ እንዲሁ ስትበላት ነው በጣም የምትወደው እንደዛ ነው ደስ አይልም በቃ የሆነ ሰው ገብቶ አፕሩቭ ካላደረገልህ ካልነካካልህ አትወድም ቀሎ ስለመጣ ቀሎብሃል ጌታ ኢየሱስ እሺ ና ገባና ልስማ እኔ ብቻ ከመወራ እስቲ ቆይ ምናልባት ሚስ ያረኩት ነገር እግዚአብሔር የማይችለው የማያረጋው የማይታደገው የማይሰማበት ቀናቶች ወራቶች ሊኖሩ ስለሚችሉ በማጠን ለአንድ ለከሊት በመዘከር ለከሌ ደግሞ ሻማ በማብራት ለከሌ ደግሞ በመስገድ በልዩ ሁኔታ የማገኘው በረከት ካለ ንገረኝ እስቲ በጎ ስጦታ ፍጹም በረከት የብርሃን አባት ኢየሱስ በቂ ያልሆነበትን ነገር እናስረዳይ እስኪ እንትን በረከትን ለማግኘት ግን እነ ከሌ የሚያስፈልጉበት እንትን ግን ያው ከእግዚአብሔር እሱማ ይገኛል እኮ ከእግዚአብሔር እኮ አይገኝም አላለም ዳጊ ግን እንትን ደግሞ አይደለ እንዴ ነው ቅዱሳንም ደግሞ እንዴ ነው ዳጊ እንዴ ለራስ እኮ ነው ተራዳይነታቸው ምናምን ብለ የምትፎግረኝ እስቲ እግዚአብሔር እንደው የማይችለው እግዚአብሔር ጌታን ብዬ የሚቀርብኝን የዘላለም ሕይወት እስኪናና ንገረኝ ጌታን ብዬ ዝም ስሙን መጥራት አይደለም ታቃለ ጌታ እንደሱማ ጌታ ሆይማ ማይለው የለም እኮ ፈቃዱን አድርጌ ሐሳቡን አገልግዬ እንደተጻፈው ተመላልሼ ከዛ በኋላ የሚቀርብኝ ነገር እስኪ ንገረኝ አምኜው ተከትየው የሥጋ መሻቶችን ጥዬ የሱን ፈቃድ አገልግዬ እስኪ የሚቀርብኝ ነገር ንገረኝ እግዚአብሔር ይገስጽሽ ይሄንን የምታስተምር ኢንዲስሚኔት የምታርገኝ የምታሰራጭ ሁሉ እግዚአብሔር ይገስጻችሁ የሰውን ትኩረት ከክርስቶስ ወደ ፍጡር የምታጓጉት ልክ እግዚአብሔር ጋር ማይገኝ ይመስል የሚያጓጓችሁ አይታችኋል አባታችሁ ይያለው ባይዘው እዛ ጎረቤት ኮንት እየሰጠ ነው የሚላችሁ ሰው ቤት እኮ አለ እኮ ቤት ፍሪጅ ውስጥ እኮ አለ እኮ የውጭ የሚያስመኝ አረ እግዚአብሔር ይፈውሳችሁ ሌላ ምን እላለሁ ኦኬ ቀጥሎ ወገኖች በጣም በኢየሱስ ወይ በትልቁን እግዚአብሔር ትልቁን ስዕል አጥፍታባቸው ሁሉ ነገር አክሰሰብል አርጋላችኋለች በድግምት በጥንቆላ በመናመን ንግድ አይደለ ስኬት አይደል የምትፈልገው ልጅ አይደል የምትፈልጊው እንትና አይደል የምትፈልጊው ሁሉ ነገር በጥንቆላ በአስማት በምን በጠቅላላ ፕሮቫይድ አርጋላችኋለች ስለዚህ ምን አብደው ነው እንደ ተለው ሄደው እግዚአብሔር የሚሉት አይሉማ አያስፈልጋችም ኦርቶዶክስ እግዚአብሔር አያስፈልጋትም ኢየሱስ አያስፈልጋትም ምክንያቱም የምትፈልገውን ነገር ከቅዱሳና ከሰማዕታት እንደምታገኝ ተነግሯታል እምለው ከገባችሁ ቢኒድ am I making sense ትክክል
ትክክል ገብቷል አይደል? እዛው ጋር በቃ ያ ኮምፈርት ዞን ውስጥ ከተዋቸው ሙሉ ሐሳቡን እንዳያዩት በቃ እግዚአብሔርን ሐሳብ እንዳያዩት አድርገዋቸዋል። ታውቃለህ አይናቸው ምን ይሰራለታል? ቆይ አንድ ኦርቶዶክስ ወደ እግዚአብሔር ለምን ይጸልያል? ማርያም ካረገች ቆይ ምን ሆንኩ ብለህ አንተ እግዚአብሔርን ትፈልጋለህ? ኦርቶዶክስ ሆንኩ ምን ፈልጋ? ቆይ እስኪ ምን ልጅ ነው አይደል? እንግዲህ ትልቁ ነገር ስነ ተፈጥሮ ላይ አልተካተቱ ፍጡራን ተብሎ ነው ይታሰባል እንዴ? ማርያም ልጅ ትሰጣለች። ምን ብለህ ነው እግዚአብሔር የምትፈልገው? ምን ብለህ? እኛ እኮ እግዚአብሔርን የምንፈልገው መሰለ ከሰዎች ሁሉ ከፍጡራን ሁሉ በላይ እንዲያውም ሊወዳደር የማይችል ጌታ ስለሆነ የማይወዳደረው ይሻለናል ስላልን ነው። ገባ? እግዚአብሔር የሚያስብለን የሚተካው ስለሌለ ነው። ባዶነት ቆቆ ተረጋጋ። ይሄ ልጅ ወይ ኦኬ፣ ከዚህ በኋላ ማይክን የምትከፍት ከሆነ አስወርድሃለሁ። ወንድማችን በጣም ከይቅርታ ጋር ታግሰ ማውራት ትችላለህ። የተኛው ደህና ነገር ያወራክ ነው እየተደብክ ታወራለህ። እሺ እኔ ጌታ ይባርክ እንወዳለን። አይ እንደዛ ከሆነማ ልቀጥል። ጥሩ ነገር የተናገርኩት ያለው የሆነ ነገር የነካው ነው ማለት ነው፣ ነገር እየፈረሰ ነው ማለት ነው። በጣም ጥሩ። ስለዚህ አሁን ከሰው ውስጥ ያጠባችሁትን ገብቷል፣ ከአእምሯቸው ውስጥ ያጠባችሁትን ያንን ንጹህ ወንጌል እንመልሰዋለን። አሁን ይመለሳል። አሁን ወንጌል ነው ፕሪቬል የሚያደርገው። አዎ ሄሬሲ ፕሪቬል እንዳደረገ አሁን ደግሞ ወንጌል ፕሪቬል የሚያደርግበት ጊዜ ነው። የሐሰት ትምህርት፣ የሐሰት ሴራ፣ የጸረ ወንጌል ፕሪቬል ያደረገበት ዘመን ነበር። አዎ ነበረ። ሰዎች ተጋርዶባቸው ነበር። አዎ ጨለማው በርትቶ ነበር። አዎ በቃ ስታምብሊንግ ስቶኖች በየመንገዱ ተቀምጠው ነበር፣ የማሰናከያ ድንጋዮች። አዎ አሁን ግን ወንጌል ፕሪቬል ያደርጋል። አውቀን እነዚህን ቪዲዮዎችን ባይዘው ሼር አድርጉ ስንላችሁ በወንጌሉ እንኳን ምንን አይደለም። ይሄ ስብከት እኛ ዓለም እንዲሰማላቸው ሰውየውን ፈልገን አይደለም፣ ግን ይወቀው ምን ያህል ኦርቶዶክስ እንዳመረረች በሐሰት ትምህርት ምን ያህል እንዳመረረች በእልህ ክርስቶስን ኮምፕሊትሊ መስበክ እንዳቆመች። እንዲያውም አብን ሁሉ የምታዩባት ማርያም እንግዲህ አብን ያየ ማንም የለም። ተመልከቱ እንግዲህ አብን የምታዩበት እራሱ የምታምኑበት ብለዋል። ቢኔ ሊያሰማችሁ ይችላል ከፈለጋችሁ። ለማመን እግዚአብሔርን ለማመን ራሱ ማርያም እንዴ ማርያም የምትባል ሳትኖር በብሉይ ኪዳን ያሉ እግዚአብሔርን ያመኑ አልነበሩም እንዴ? የታመኑት አልነበሩም እንዴ? እምነታቸው ጽድቅ ሆኖ የተቆጠረላቸው አልነበሩም እንዴ? በማርያም ነው እግዚአብሔር የሚታመነው ትለኛለህ እንዴ? ስለዚህ ምን አደረገች መሰላችሁ? ኦርቶዶክስ አመረረች፣ በሐሰት ትምህርቱ አመረረች። ልክ ፈርዖን እንዳደረገው ማለት ነው። ፈርዖን አላመረረም? ትዝ አይላችሁ? አምርሯል እኮ። ዝም ብሎ ለቀቀ እንዴ? ልቀቅ ሲባል አልለቀቀም እኮ። ወይ እግዚአብሔር ተናገረ፣ በቃ ሂዱ እስራኤላኖች አለ እንዴ? አላለም እኮ። አመረረ። እሱም ሲያመር እግዚአብሔርም ሲያመር። እስኪ በማን እንደሚበስ ታየ። በመጨረሻ ሰረገሎቹ ብቻ አይደለም ሰራዊቶቹ ብቻ እሱም አብሮ ይዋጣል። ይሄ ነው የሚሆነው። ኦርቶዶክስ እምቢ ካለች እኛ ፌቷ እንደዛ እንዲሆን አንፈልግም። እጣ ፈንቷ ያ እንዲሆን እንድትፈራረስ እንድትጠፋ እኛ ፍላጎታችን አለ። እኛ ክርስቲያኖች ስለሆንን ማለት ነው። ግን እሱን ደፍሮ በደህና የተመለሰ ሰው የለም። ምን እንደሚገጥማችሁ እኛ እናውቅም በዚህ ከቀጠላችሁ። ምክንያቱም ቁጣው ወይም ጠቡ ከእግዚአብሔር ጋር ስለሆነ እኛ እግዚአብሔርን ተክተን እንዲህ ነው የሚያደርገው እግዚአብሔር ብለን መናገር አንችልም። ግን ከኤክስፒሪየንስ ከቃሉ በመነሳት እሱን ደፍሮ በደህና የተመለሰ ሰው የለም። ዝክርህን ነው የሚያጠፋው። ዝክርህን ያጠፋዋል። ለጊዜው ልታረግ ትችላለህ። አዎ ለጊዜው እንደዚህ አይነት የጥንቆላና የአስማት እንትኖችን ልታደርግ ትችላለህ። ህዝቡን በጨለማ ለጊዜው ልትመራ ትችላለህ። ግን አትቀጥልም ነው የምልህ። አትቀጥልም። ጓጉንቸሩን ብታመልጥ፣ የበኩር ልጅን ብታመልጥ፣ ምናምን ብታመልጥ በመጨረሻ ይዛሃል፣ ይቀብርሃል። በመጨረሻ እምቢ ካልክ ይቀብርሃል። አይደራደርማ። በርስቱ አይደራደርም እግዚአብሔር። አሁን የመጣችሁት በአይኑ ነው፣ በርስቱ ነው የመጣችሁት። ታግሷቸዋል። እኛ ባይደው ታውቃላችሁ። እኔ በይቅርታ ነው እኚህን አባት የምሰማቸው። በይቅርታ በእውነት በምህረት ልብ ነው የምሰማቸው። እንዲያውም ሲሆን እንደው ጌታ በረዳኝና በጸለይኩላቸው አብዝቼ ለኛ አባትና ለኦርቶዶክስ ምዕመናን በጸለይኩኝ። ለምን ወደው እኮ አይደለም፣ ጨለማው በርትቶባቸው ነው እንዴ። ሰው ጨለማ ውስጥ ሲደናበር ስታዩት ወከከ ተብሎ ይሳቃል እንዴ? አይሳቅም እኮ። ሰው ጨለማው ሲደናበር ካለ መብራት ማብራት ነው። ይሄው እያበራን እኮ ነው። የህይወትህ ቤዛ የህይወትህ አንተን የሰራ ለምን? ቆይ ሌላ ዲቴል ውስጥ ገባለሁ። አንተን የሰራ ማን ነው? የሰራ ያበጀህ ማን ነው? እስትንፋሱ የማን ነው? በቃ ከሱ ጋር አነካካለሁ። ላይት ነው የምሰጠው፣ ትንሽ ላይት። ስትደነባበር ጨለማ ውስጥ ከምስቅብህ ይሄው እኔ አዝናለሁ። በእውነት ነው የምላችሁ። እንዲህ አምርራችሁ እልህ ይዟችሁ ነው እንዴ አላችሁ። እንዲያውም ቆይ ማርያም ብቻ እንላለን ያለሷም አንተ በእልህ ከትላንቱ ረመጥ ጭቃ ወደ ረመጥ እየገባህ ነው። የበለጠ እየሰመጥክ ነው። ለምን? ተደፈረቻ። አየህ፣ እግዚአብሔር ሲደፈር አይደለም፣ አንተ ቤተክርስቲያኑ ራስ ሲደፈር አይደለም የሚቆጠቁጥህ። ስለዚህ ኦኬ ነው እንዴ እንደዛ በላችሁ። አሁን ደግሞ ማመን ራሱ በእሷ እንደሆነ ሚል አመጣችሁ አዲስ ትምህርት። ማየት ራሱ ጭራሽ ቆይ ያለሷ አብን ማየት አይቻልም አላችሁ።
ሌላ ምን እያላችሁ መሰላችሁ? በሷ አብን ታያላችሁ እኮ እያላችሁ ነው። ሌላው ቋንቋ ቢኒ ገብቷል። ያለሷ አብን አታይም ማለት እኮ አሃ በሷ አብን ማየት ይቻላል ማለት ነው። ሰው አብን ማየት ይችላል የሚል ወንጌል አለ እና በእልህ ጨከናችሁ፣ በቃ ቀጠላችሁ። ስለዚህ ዓለም እንዲሰማው ምን ያህል እንዳመረሩ ምን ያህል ምንፍቅናውን የመጣ ይምጣ ብለው እየዘረገፉት እንደሆነ ዓለም ይላቸው። ከዛ ይመረዋል እኮ ምዕመናኑ ይመረዋል። ለምንድን ነው አሁን ለምትሰብኩት ነገር ትንሽ ጥቅስ እኮ ብትሰጡን በየወንጌል አማኞች ቤት በገባን ቁጥር አንገት አንደፋም ነበር። ወንጌል አንገት እያስደፋን ነው። የእውነትና የጽድቅ ቃል አንገት እያስደፋን ነው። ተረት እያዋጣን አይደለም። ደና ይዘን የመጣነውንም አንድ ገድል ነበረች፣ እሷንም አወገዛችሁብን፣ በአደባባይ አሳልፋችሁ ሰጣችሁን፣ ጭራሽ መግለጫ አወጣችሁ። እኛን እኮ ያስመታችሁን ነው። እኛ ቲክቶክ ላይ እንለፋለን፣ እናንተ በጎን ገድል ተወገዘ ትላላችሁ እንዴ? ገድል እምነታችን ነው። ሚኪ ምንድነው ያለው? ወንድማችን ሚኪ በጣም እንወደው ኦርቶዶክሳዊ ወንድማችን፣ እምነት እኮ ነው ገድል። ምንድነው ስተት የምትለኝ? እምነት ተሳስቷል ማለት እኮ ነው። ገድል ተሳስቷል ማለት እምነት ተሳስቷል እኮ ማለት ነው አለ። አሁን አወገዙለት። ምን ሊል ነው? እምነት ተወገዘ ማለት አይደል? አስወገዱልህ። እምነት ተወገደ ማለት አይደል? እንግዲህ በአንተ ዴፊኒሽን ቱ ዲስ ኤክስትሪም ሲሄዱ እግዚአብሔር ዝም የሚል ይመስላችኋል ወይ? አለቀም ነው እኮ እስካሁን የመጡበትን ነገር በምህረት በይቅርታ እንላለን። አሁን ግን ይበቃችኋል ነው ያለው እኮ። በቃ ዘረፋችሁ፣ አጭበረበራችሁ፣ አታለላችሁ፣ ተረት አወራችሁ፣ ተረት መገባችሁ። አሁን ህዝቡ ሲነቃ ላሽ በሉ አንዴ፣ በወጣቶች ቋንቋ በቃ ላሽ በሉ። ተባነናል እንዴ? እኛ ሌባ ምን እኛ በሌብነት ውስጥ እኛ ሳልፈን አናውቅም እንዴ? እንዲህ ነው የሚባል። እኔ ስለ ምድራዊ ሌብነት አረማወራ እኔ ምንም ሰርቄ የማቆም ነገር የለም። ግን በእንደዛ አይነት ስታተስ ውስጥ አልፈን አናውቅም እንዴ? ሌባ በሚያስብል ደካማ በሚያስብል ኃጢአተኛ በሚያስብል ህይወት ውስጥ አላለፍንም እንዴ? አልፈናል። ዛሬም ወደ ቃሉ ብትመለስ ስለ ሌብነት ስለ ኃጢአትህ ወጥቶ ሊያቅፍህ ኃጢአትን ሊያጥብ በደሙ ሊያነጻህ ይችላል። የሌባ አይነ ደረቅ ከሆንክ ግን አንተ ፍልሚያን የጀመርከው አንተ ከእግዚአብሔር ጋር ፍልሚያን የጀመርከው እነማን መተው ሊገላግሉ ይችላሉ? ተው እንጂ እግዚአብሔር፣ ተው እንጂ እንዴ፣ ተው እንጂ እግዚአብሔር፣ ተው እንጂ ማነህ ከሌ ሊባል አይቻልም። ሰው ከእግዚአብሔር ጋር ሲጣላ አንድ ሰው መሃል ገብቶ እንዴ እግዚአብሔር ተው እንጂ ምን ነካ እንዴ ተው አንተም ከሌ ተው እንጂ መባል አይችልም። ብራዘር፣ ማንም ሊያተርፍ አይችልም። ማንም ሊያድንህ አይችልም። ጠብህ ከእግዚአብሔር ጋር ነው። አሁን አይነ ደረቅ ሆናችኋል። እልህ ይዟችኋል። it's all about የሆነ ስለሆነ ህንጻና ስለሆነ ተቋም ነው እናንተ ግድ ያላችሁ። እግዚአብሔር ተደፍሮ አይቴሉ ይሄ እውነት በእኔ በታናሹ የተናገራችሁ ነው። ዋርኒንግ የላከ ነው። ስለ ግለሰቦች ስለ ተቋም ነው የተናገርኩ ያለሁት። እግዚአብሔር ሲቆጣ ያኔ የሚሆነውን አናውቅም። በጊዜ ተመለሱ፣ ንስሐ ግቡ። የእግዚአብሔር መንግስት ቀርባለች። ከዚህ በላይ ምንም ልነግር አልችልም። ምህረቱን ነው ልሰብክ የተጠራሁት። የምስራቹን ነው ልናገር የተጠራሁት። እምቢ ካልክ ግን ልደብቅህ አልችልም። የጥፋት እሳት እንዳለ የጥፋት ውሃ እንደነበረ ልደብቅህ አልችልም። ተጽፏል። የጥፋት ውሃ እንደነበረ ተጽፏል። የለም አትለኝም። እኔ ደግሞ የጥፋት እሳት እንዳለ ደግሞ እነግርሃለሁ። አልዋሽም፣ አልደብቅህም። ወንጌል ግን የምስራች ነው። ከፈለክ ተጠቀምበት። ያለሱ ምንም አታመጡም። ልንገራችሁ፣ ምንም። እሱን ይዘህ ማርያምን ባትይዝ ምን ትሆናለህ? እስኪ ንገረኝ። ፈጣሪዋን ይዘህ ከሞን አዋርዳት አላልኩም። ጠላት አለ እንዴ? ወንድሙን የሚጠላ እኮ ነፍሰ ገዳይ ነው። ነፍሰ ገዳይ መንግስተ ሰማያት ይገባል ልትለኝ ነው? ማርያምን ጠልተ መንግስተ ሰማያት እገባለሁ ልትለኝ ነው? ቅዱሳንን ጠልተ መንግስተ ሰማያት እገባለሁ ልትለኝ ነው? አታስቀኝ፣ በእናትህ አታስቀኝ። ጥላቻ እየሰበኩ አይደለም። ማርያምን እንጠላታለን አልልህም። የሚጠላትም በጣም ተላላ ሞኝም በጣም ሰነፍ ሰው ነው። ስለ ጥላቻ እየነገርኩ አይደለም። አንተ የፈበረከው ሰው ሰራሽ አክብሮት ግን ብራዘር አንዱም ሐዋርያ አላደረገውም። አግኝተዋት እኮ ነበር ሰብአ ሰገል ወንድሜ፣ በአይናቸው በብረታቸው እኮ አይተዋት ነበር ከኢየሱስ ጋር። ንቀት ነው እንዴ ያልሰገዱላት? ንቀት ነው እንዴ ካመጡት ስጦታ ያልሰጧት? አይደለም። ንቀት እኮ አይደለም ብራዘር፣ ማዋረድ እንጂ ኃጢአት። ያልተጻፈላቸውን ክብር አለመስጠት ኃጢአት አይደለም። ያልተደረገላቸውን ክብር አለማድረግ ነው። በዓሏን አላከበርክም ተብዬ የምሰረዝበት ስም የሚሰረዝበት የህይወት መዝገብ የለም። በማዋረድ ዋጋ ከፍላለሁ። ባልተጻፈ ማክበር ግን ዋጋ አልከፍልም። ስጦታውን ይዘመተ ምን አለበት? ማርያም ነበረች አይደል? በዛው ለሷም በሰጥ ለኢየሱስም በሰጥ ምን አለበት? ምናም ልትለኝ አትችልም። አላረጉትም። ሰብአ ሰገል ሄዱ ነው። ከተማው ለቀው ሄዱ ይላል። ሂድና አንብበው። ማቴዎስ 2 ላይ የተለያየ ክፍል ሄዳ አንብበው። ጥለው ሄዱ። በቃ ጥለው ሄዱ። that's it። የመጡበት ዓላማ ምንድነው? ሴንተራቸው ምንድነው? ስብከታቸው ምንድነው? ፎከሳቸው ምንድነው? ኮከቡ የመራቸው ምንድነው? መላእክቱ የነገራቸው ምንድነው? it's all about Jesus።
እዛ ውስጥ ሁሉ አለ። ኢየሱስን ይዘህ እስቲ ምን እንደምታጣ ንገረኝ እስኪ። ይሄ ጎልብሃል። አይ ኢየሱስን መያዝ እኮ ጥሩ ነው። እኛም እኮ ይዘናል ዳጊ። ግን ማርያም ባለ ማለት እቺ ቀረችብኝ አለ አንተው ብለን ነው የምትለኝ። እስኪ የምታስፈራራኝ ነገር ምንድነው? ምን ይቀርብኛል ኢየሱስን ይዤ ንገረኝ። እኔ አላዋርዳትም። እቺ ብጽት የተወደደች እናት አበድኩ እንዴ? አረ እንኳን እሷን ሰፈር ውስጥ ያሉ አንድ ሙስሊም ሴትዮ አላዋርድም እንዴ? ማዋረድን ምን አመጣው? ማዋረድን ምን አመጣው? ግን ያልተጻፈ አንተ በጣም የወደድክ መስሎ ሌላ ኤክስትሪም የሆነ ምንፍቅና ውስጥ ገብታችሁ ይሄው የዛሬው ስብከት ማለት ነው። ቀጥሉ ቤካይ አም ሶሪ እስካረዘምኩኝ በጣም ይቅርታ። ተባረክልኝ። አንድ ደቂቃ ነው። አይ ምንም ልል አይደለም፣ የእውነት ነው። ዳጊ የባለው ላይ ነው ትንሽ ነገር መጨመር የምፈልገውና የእውነት ማርያም እንደ ፈጣሪ ቦታ ብትያዝ ኖሮ ኢየሱስ ስለምን መጣ? የገሊላ ሰዎችስ ኢየሱስ ሲሰቀል ቀርበው ሆሻኒ በአርያም ሆሳና አውጣኝ አድነኝ በዛ በሮሜማ በአርያም በምትገባ ጊዜ ለምን አሉ? ጎረቤቶቿ እኮ ናቸው። አንዳንዶችም የእናትየው ኖራለች እዛ አካባቢ ቢያንስ በክርስቶስ እድሜ እንኳን 33 ዓመት ኖራለች። እንዴት ያ አካባቢ አልዳነም ታዲያ?